ክርስቲያን የሆንነው ማለት ነው። በ40 እና በ80 የተጠመቅነው የስላሴ ልጅነት አግኝተን መንፈስ ቅዱስን ተቀብለን አለንና እርኩስ መንፈስ ሲጮህ ምን ይላል? መቼ ነው ያስካት ሲባል አብሬ ነው የተወለድኩት አብሬ ነው ያደግኩ ይላል። አንዳንድ ቦታ ላይ ደግሞ በቃኝ መራኛለች፣ ስጋው ደሙን እየተቀበለች አቃጥለኛለች፣ ከሳ መውጣት ነው የምፈልግ ይላል። ለምን ነው አብሮን የሚያድግኛ? እስከ 7 ዓመታችን ድረስ ስጋው ደሙን እየተቀበልን ነው ያደግነን። ለምን አብሮን ያድጋል? ለምን ስልጣን ያገኛል? ካደግነን በኋላ ኃጢአት ሰርተን በተለያየ ምክንያት ለምን አይገባም? ስላሴ ስም ግን ፈርቻለሁ። እኔ ሰውነት እጅ ብላ የተንቀጠቀጠ ነው። የተጋለጠ መንፈስ አለ እንደ እህቴ አንቺ ጋር? ከኔ ጋር የለም። ጸበል ሲሄድም ያው ይጥለኛል፣ እውላለሁ፣ ግን አይጋለጥም። እስቲ ቆይ አንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ውስጥ ያደፈጥ የቤተሰብ የዛር መንፈስ ቡዳ፣ አይነ ጥላ፣ መተት፣ ቡዳ፣ አይነ ጥላ፣ መተት ውስጥ ያደፈጥ። እሺ እህቴ ይሰማል? አለሽ አለሽ? አስወጣት እንዴ! ወጣ ነው። መልካም። እሺ ወደ ዋናው ሀሳብ ያመጣችውን ጥያቄ ላቅርብ። አንደኛ እንዴት አብሮን ሊያድግ ይችላል? ስጋው ደሙን ምናልባት ተቀብለው ከሆነ ቤተሰብ እንዴት አብሮ ሊያድግ ይችላል መሰለኝ ጥያቄው አይደል? ብዙም ግልጽ ባይሆንልኝም እንደዛ ይመስለኛል። እንደዛ ነው አይደል ጥያቄዋ? ከልጅነታችን ጀምሮ አብረን ስንያድግ ነው ያሉት። ስንወስድ ከልጅነታቸው ጀምሮ አባትናታቸው እንትን እያደረጋቸው ነው መሰለኝ እያስወሰዳቸው ያሳደጋቸው። ስጋው ደግሞ እንድንቀበል እያደረጉ እናደግነው ነው። መልካም መልካም። ስጋው ደሙን አብረን እየተቀበልን እንዴት መንፈሱ አብሮን ሊያድግ ይችላል? እንዴት አድፍጦ ሊቀመጥ ይችላል ከተባለ ዛር ከሆነ አንደኛ መረዳት ያለብን ነገር አለ። የዛር መንፈስ ከሆነ ያ መንፈስ በተለይ ከሚገበርለት ከዚህ በፊት በቤተሰብ በኩል ሳይሆን ወይም በእሷ በኩል ሳይሆን አብሮ ተወልዶ ያ መንፈሱ ውስጥ ካደፈጠ ደረጃ አለው መጠን ማለቴ ብዙ ግብር ሲገበርለት የነበረ መንፈስ አለ። እንደዚሁም ደግሞ ዛር ሆኖ ደግሞ አብሮ በመወለድ ብቻ የሚመጣ መንፈስ አለ። ከዛ አንጻር ያ መንፈስ በጊዜ ሂደት ብዛት ያ መንፈስ ከህይወታችን እየወጣ ነው የሚመጣው። አንድ መረዳት ያለብን ነገር ይሄ ነው። ሁለተኛ ደግሞ ትልቁ ነገር መረዳት ያለብን እኛ መንፈሳዊ ህይወታችን መጠንከር አለበት። ስጋው ደግሞ መቀበል ብቻ ሳይሆን እየሰገድን እየጸለይን መንፈሳዊ ህይወታችንን በአጠቃላይ በመንፈሳዊ ህይወት እያጠርን እያሳደገ መምጣት መቻል አለብን። አንድ መረዳት ያለብን ነገር ይሄ ነው። ዝም ብሎ ስጋው ደግሞ በመቀበል ብቻ የምንኖር ከሆነ እሱም ክፍተት ያገኛል ስላችሁ ለምሳሌ እኛ በምንሰናከልበት ሰዓት የተለያዩ ምክንያቶችን አጋጣሚዎችን እየተጠቀመ የሚገባበት ሁኔታ አለ። ከዚህ አንጻር ነው መረዳት ያለብን ነገር ይሄ ነው እና ትልቁ ነገር አንደኛ መንፈሳዊነታችንም በዛው ልክ ስጋው ደግሞ በምንቀበለው ልክ መንፈሳዊነታችንም እየተጠናከረ መምጣት አለበት። ሁለተኛ ደግሞ የእግዚአብሔርን እርዳታ መጠየቅ አለብን። ስጋው ደግሞ ስንቀበል በርዕስ መሆን አለበት። ስንቀበል ያንን ክፉ መንፈስ እግዚአብሔር አምላክ እንዲያርቅልን መማጸንን መቻል አለብን ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ምናልባት ሰይጣን እግዚአብሔር አምላክ ሙሉ ለሙሉ ከኛ ከህይወታችን የማያርቅበት ምክንያት አለ። የማያርቅበት ምክንያት ስላችሁ ለኛው ጥቅም ሲባል ጠላት የሌለው ወታደር
እንደሚዘናጋ እንደሚሰንፍ ሁሉ ማለት ነው። ልክ እኛንም አጋንንት ካለ የሚጎስመን ጠላት ካለ እኛ ሁሌ በመንፈሳዊ ሕይወታችን ንቁ ሆነን እንገኛለን ማለት ነው። እንበረታለን፣ እንጠነክራለን። ነገር ግን የሚዋጋን ጠላት ከሌለ እኛም እንሰንፋለን ማለት ነው። ከዚህ አንጻር ያ አጋንንት ሳይርቅ ይፈታተነናል ማለት ነው። ሊጎዳን ሳይሆን ሊያጠነክረን እንድንጠነክርበት ማለት ነው። ቅዱስ ጳውሎስ እንዳለው የስጋዬ መውጊያ አይደል ያለው ቅዱስ ጳውሎስ፣ የስጋዬ መውጊያ እሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አይደል ያለው። ይኸውም እንዳልታበይ ነው። ይኸውም ምን እንዳለን እንዳልታበይ፣ ለራስ ጥቅም ነው ማለት ነው። ሊጎዳ ሳይሆን ለራስ ጥቅም። እና አንድ መረዳት ያለብን ነገር ይሄ ነው። ከኛ የሚጠበቀው ታዲያ ጠንካራ ሆነ መገኘት ነው በማንኛውም ጊዜ። አንድ መረዳት ያለብን ነገር ይሄ ነው በአጭሩ። ይሄን ይመስላል። እሺ ተራ ቁጥር 2 ተራ ቁጥር 1 ተዘጋጀች መሲ? ላይ ሰጣኝ ነው እንደምን ከትሽቲ ቃለ ሕይወትን ቃል ያሰማልን ጸጋ ነብዛለን እንድማለም። የኔ ጥያቄ ምንድነው? ተናግሬ ማሳመን አልችልም። የሆነ ከሰዎች ጋር በምነጋገርበት ሰዓት እኔ ጋር እኮ እውነት አለ፣ እኔ ጋር እውነት እያለ ግን ለነኛ ሰዎች ለጠየቁኝ ነገር እኔ ማሳመን አልችልም። ለሰዎች ልናገር ሳስብ ሰዎቹ የሆነ ውሸታም ወይ ደግሞ የሆነ ነገር እንኳን ሰርቼ ይሄንን እኮ እንደዚህ አደረግሽ እንኳን ብለውኝ እንዴ እኔ እኮ ያደረኩት ይሄንን በዚህ ነው ከዚህ አንፃር ነው እንደዚህ ሰራሁት ብዬ ላስረዳቸው ብሞክር ራሱ ይሄ ደረቅ ተከራካሪ፣ አንቺ ተሟጋች ወይም ደግሞ አንቺ አልሞት በተጋዳይ ነሽ ምናምን ብለው ሰዎች እኔን ይሰርጉኛል። እኔም ደግሞ ለነሱ ላስረዳ ሳስብ ሰውነቴ ይንቀጠቀጣል፣ ልቤን በጣም ነው የሚመታው። ደግሞ ሲያንቀጠቅጥኝ ልቤና እዚህ ትከሻዬ ጉልበቴን የሚንቀጠቀጠው፣ ሌላ ሰውነቴ አይንቀጠቀጥም። እኔ እውነት እያለ ግን ለሰዎች ማስረዳት አልችልም። ወይ ደግሞ ያለ የሌለ መሐላ ካላስማሉኝ ማንኛውም ሰው ምንም ነገር በነግረው እኔን ተከራካሪ፣ ደረቅ፣ አስመሳይ ምናምን ብለው ነው ሰዎች እኔን እንትን የሚሉኝ እንጂ ለሰው ተናግሬ ማሳመን አልችልም። ይሄ በዚህ ነገር በጣም እያማረርኩኝ ያለሁት ወንድሜ። እሺ መልካም ታለምዬ፣ እነኚህ ሰዎች እውነታውን አልቀበል የሚሉ ሰዎች መጀመሪያ አንቺ ጥፋት አጥፍተሽ በጥፋትሽ አግኝተውሽ ይሆን? ጥፋት ማጠፋሁኝ ምንም ያንን ጥፋትም ደግሞ ወይም ደግሞ ለምን እንደሰራሁት ራሱ ላስረዳቸው ስፈልግ ደረቅ ወይም ደግሞ ምን አስመሳይ ምናምን እንደዛ ነው የሚሉት፣ አይቀበሉኝም። መልካም እሺ ታለምዬ፣ ከመናፍስት አንጻር ካየ ነው መናፍስት እንደዚህ ላይ ድርሻ አላቸው ወይ ብለን ከጠየቅን አዎ ድርሻ አላቸው። ድርሻ ያላቸው ደግሞ እኛ ጋር ያሉት መናፍስቶች ማለት ነው። ከኛ ይነሱና ሰው ላይ ይሄዳሉ፣ ወይም ደግሞ ተናግረን እምነት እንዳናገኝ ከሰዎች ወይም ደግሞ ሰዎች እኛን እንዳያምኑን ያደርጋል። በዚህ ሊዋጋ ይችላል፣ የታወቀ ነውና። ግን አንቺ ከሰዎች ጋር በምትከራከሪበት ሰዓት ወይም ደግሞ እነሱን ለማሳመን ጥረት ከማድረግሽ በፊት አስቀድመሽ ጸሎት አድርጊ። በመካከላችሁ ጠላት አለመግባባት እንዲፈጠር እያደረገ የሚያጋጨውን ክፉ መንፈስ እንዲያዝልሽ፣ ሁለተኛም ደግሞ አንቺ የምትናገሪው ነገር እንዲረዱሽ፣ ሶስተኛም ደግሞ የምትናገሪበትን የምታሳምኝበትን የጥበብ ቃላትን ልዑል እግዚአብሔር በአንደበትሽ ላይ እንዲያደርግ አስቀድመ ጸሎት አድርጊ። ጸሎት ማድረግ ያስፈልጋል እህቴ። የምትናገሩት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ የሚለው ቃሉ። ስለዚህ አንቺ አስቀድመሽ ወደ ክርክር ወደ ሙግት ከመግባትሽ በፊት ጌታ ሆይ እነኚህ ሰዎች እውነታውን ይረዱ ዘንድ ልቦናቸውን ክፈትላቸው፣ እኔም ደግሞ ማስረዳት የሚችልበትን ጥበብ አፍ አንደበት ስጠኝ፣ አንደበቱ ነኝ አምላኬ ብለሽ ትናገሪና ጸሎት አድርጊና ቢያንስ ወይ አቡነ ዘበሰማያት ወይም ደግሞ የምታውቂውን ጸሎት ሰላም ለኪና ጸሎተ እግዝእትነ ማርያም ትጸልይና እመቤቴ በመካከላችን ቁሚ፣ ከኔ ጋር አብረሽ ተናገሪ፣ እውነታውን እንዲረዱ አድርጊ ብለሽ ትማጸኝና
ከዛ ለማሳመን ጥረት ታደርጊያለሽ ማለት ነው። ሌላው ደግሞ ችክ አትበይ፣ አትማይም። እሺ መጽሐፍ እንዲህ ይላል፣ ነገራችሁ አሁን ቢሆን አሁን ይሁን፣ አይደለም ቢሆን አይደለም ይሁን ይላል። ከዚህ የወጣ ከክፉ ነው ይላል። ከዚህ የወጣ ከክፉ ነው የሚምል ሰው። ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነው፣ በምድር አይሆንም የእግሩ መረገጫ ነው። በራስህ አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልም። ነገር ግን ቃላችሁ አሁን አሁን ወይም አይደለም አይደለም ይሁን። ከዚህ ከወጣህ ግን ክፉ ነክ፣ ከክፉ ሆነሃል። ከክፉ ነው ተመልከቱ፣ ጠላት ማለት ነው። ደግሞም ሰዎች ከእነርሱ በሚበልጠው ይምላሉ። የሙግት ሁሉ ፍጻሜ የሚል ቃልም አለ። መጨረሻው ጥፋት ነው። የሰው ሁሉ ክርክር ሙግት ፍጻሜው እንደዛ ነው። እና ወደዚህ አይነት ህይወት ውስጥ እንዳንገባ በጭራሽ ልንምል አይገባም። ቅዱስ ያዕቆብ እንዳንምል ያስጠነቅቀናል። ከሁሉም በፊት ወንድሞች ሆይ በሰማይም ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም እንዳትምሉ ይላል። በምንም አትማሉ፣ ከፍርድ በታች እንዳትወድቁ በምንም አትማሉ። እንደዚህ የሚል ቃል አለ። የያዕቆብ መልእክት ምዕራፍ 5 ቁጥር 12 ምዕራፍ 5 ቁጥር 12 እና አትማይ፣ ከተረዱሽ ይረዱሽ፣ በምትችው መልኩ በትህትና ሆነሽ ሳትጮሂ እውነታውን ለማስረዳት ሞክሪ ለሰው። ከዚህ ውጭ ግን ከተረዱ ይረዱ፣ ካልተረዱ ግን አንቺ አትጨነቂ። እውነታውን እግዚአብሔር ይገልጽላቸው ዘንድ በጸሎት አስቢያቸው። ጌታ ሆይ እውነታውን ይረዱ ዘንድ አድርጋቸው እባክህ። ሰይጣን በመካከላችን ቦታ አያግኝ እያልሽ ተማጸኝ። ስላልተረዱሽ ደግሞ አትጨነቂ። ግልጽ ነው አይደል? አንዳንድ ሰው አልተረዱኝም ብሎ በቃ በጣም ይጨነቃል። ሌሊቱን እየተጨነቀ ለምን ትጨነቃለህ? ወንድሜ ለምን ትጨነቃለህ? እህቴ ለምን ትጨነቂያለሽ? የሚጠበቅብን አድርግ። በቃ ከአንተ የሚጠበቀውን አይደል? የሚጠበቅብሽን አድርጊ። ሰውን ለማስረዳት አድርጊ፣ ሞክሪ። እውነታውን ለመግለጽ ሞክሪ። መጀመሪያ ጸሎት አድርገህ እንዲረዱክ፣ ጠላት በመካከል እንዳይገባ። ከዛ በኋላ ግን አልተረዱኝም ብለህ አትጨነቂን ያክል ውስጥን አትረብሽ። ሰይጣን ግን ውስጥን ይረብሻል። ይኸው አልተረዱክም፣ እንደዚህ እያሉክ ነው፣ እንዲህ እያሉሽ ነው እያለ በጣም ጭንቀት ይለቅብናል። ጥሩ አይደለም። ተናግረ ልታስረዳው አልቻልከውን ሰው በተግባር ነው የምታስረዳው። ከዚህ ውጭ በምን ታስረዳዋለህ? ከዚህ ውጭ በተግባር ከጊዜ በኋላ ይረዳዋል፣ እሱ ራሱ ያስተምረዋል። ከዚህ ውጭ ግን በምን ልታስረዳው ትችላለህ? እና ሰው አልተረዳኝም ብላችሁ አትጨነቁ። የመጀመሪያው ስራው እሱ ነው። ግልጽ ነው አይደል? ሌላ ደግሞ ሰይጣን በማዕከል ይገባል ወይ እዚህ አይነት ነገር ላይ? አዎ በደንብ ይገባል። ለአብነት ያክል እናንሳ ከተባለ ገድለ ጳኩሚስ ላይ ጳኩሚስ እንግዳ ይቀበል ነበር። አንድ ባህታዊ ወደ ቤቱ መጥቶ እና እንግዳ ሲቀበል ሰይጣን በሩ ላይ ቆሞ ነበር። ከዛ ጳኩሚስ ለልጆቹ እነ ቴዎድሮስ እነ ያዕቆብ የሚባሉ በጣም ታላላቅ ገድለኞች ልጆች አሉት። ቴዎድሮስ አቤት እባክን ለባህታዊው ምግብ አቅርብለት ይለዋል። እሺ ይልና ዝም ይላል። አሁንም ቴዎድሮስ ግን አይመጣም። ሌላውንም ያዘዋል። እሱም እሺ ይልና ዝም ይላል። መጨረሻ ላይ ጳኩሚስ ግራ ተጋባና እራሱ ምግብ አዘጋጅቶ ባህታዊን አብልቶ ሸኘው። ከዛ ጠራቸው ልጆቹን። ቴዎድሮስ አቤት ምሳ አዘጋጅለት ለባህታዊ ብዬክ ምግብ አዘጋጅለት ስልክ ለምን ዝም አልክ? ስል እንዴ አባቴ ተቆጥታ ከእንግዳ ጋር ነኝ ብላ አንተን እንዳትረብሹኝ መረበሽ አልፈልግም አላልክም ነበር እንዴ አሉት። አንተስ አሉት። ሌላውንም ሲጠይቁት እኔንም እኮ ተቆጥታ አባረርከኝ ይላል። ከዛ ጳኩሚስ አንድ ነገር አስተዋለ። በር ላይ ማን ነበር የቆመው ብያቸዋለሁ? ምን ያደርግ ነበር? ይለውጥ ነበር። ለካ የጳኩሚስን ንግግር እየለወጠ ነው የሚያሰማቸው። ለነማ ለነ ቴዎድሮስ ለነ ያዕቆብ ንግግሩን ይለውጣል። ንግግሩን ምን ያደርገዋል? ይለውጠዋል። ከዛ በጣም የሰይጣን ፈተና ምን ያክል ድረስ እንደሆነ
በሰዎች መካከል አለመግባባት የሚፈጠር አጋንንት ራሱ እንደሆነ ግንዛቤ ያገኘ ጳኩሚስ እና እቴ ስታይ ሰይጣንን በማዕከል ከቆመ በማዕከላችሁ ከቆመ ያንቺን ንግግር ገልብጦ ነው የሚያሰማቸው ለነሱ የሆነ እያሾፍሽባቸው እንደሆነ አድርጎ ሊያሰማቸው ይችላል ለነሱ ተረዳሽ አይደል ስታይ ለነሱ ምን አድርጎ ያሰማቸዋል ገልብጦ የሆነ እያፌስሽባቸው እያሾፍሽባቸው እንደሆነ አድርጎ ያሰማቸዋል ታላግጥብናለች እንዴት ታሾፍብናለች እንዴ እንት ፌዝሽን ወደዛ ሊሉሽም ይችላሉ ጠላት ካለ ማለት ነው አንዱ ይሄ ነው ስለዚህ ይሄንን ለዛ ነው አስቀድመሽ ሰው ለማሳመን ጥረት ከማድረግሽ በፊት እርኩስ መንፈስ በማዕከላችሁ ገብቶ እንዳያራርቅ እንዳትግባቡ እንዳያደርግ ጌታ መድኃኔዓለምን ጌታ ሆይ በማዕከላችን አንተ ቁም እመቤቴ ቅድስት ድንግል ማርያም በማዕከላችን ቁሚ ንግግሬን አሳምሪ እንዲረዱኝ አድርጊ ቀድመሽ ልባቸው ላይ ይቅርታ ክፈቺ ብለሽ ማስረዳት መቻል አለብሽ ይሄን ማድረግ አለብን ለማለት ነው እሺ እህቴ ወለተ ማርያም እሺ ወንድሜ ቃል ከነሰማን ጸጋ ነዛለን አመሰግናለሁ አንስልኛ አሜን አሜን እህቴ እሺ ተራ ቁጥር 3 ተራ ቁጥር 3 ኤፍታ ወለተ ትንሳኤ ኤፍታ ወለተ ትንሳኤ ተራ ቁጥር 3 በተራ ቁጥር ነው የሚቻለው እዚህ ያ ሁለት ነበርኩ ተራ ቁጥር 4 ተራ ቁጥር 4 ወለተ ትንሳኤ ወለተ ትንሳኤ ኪዳነ ምሕረት እናቴ ወለተ ትንሳኤ ኪዳነ ምሕረት እናቴ ወንድሜ ወለተ ሩፋኤል እኮ ነው የሚለው ተሳስተሃል 4 እኔ ወለተ ሩፋኤል መልካም ትዕግስት ወለተ ሩፋኤል አየሁት አሁን እሺ ቀጥይቲ ወለተ ሩፋኤል እየጠበቁሽ ነው ወለተ ሩፋኤል ወላ ወለተ ትንሳኤ ትዕግስት ወለተ ሩፋኤል ብቻ ከሆነ እኔ ነኝ አንቺ አይደለሽም ትዕግስት ወለተ ሩፋኤል ቁጥር 3 ማለት እሺ ትዕግስት አምስተኛ ተራ ቁጥር 5 አቤቱ እንደ ቸርነት ብዛት ማረኝ አቤቱ እንደ ቸርነት ብዛት ማረኝ እንዴ ተራ ቁጥር ያዛችሁት ላትገቡ ነው እንዴ ጉድ ስትጠሩ የላችሁም ተራ ቁጥር 6 ወለተ ማርያም የራማው ልዑል ቅዱስ ገብርኤል ተተኛለች ወንድሜ እሺ ቀጥይ ማርያም 6 ቁጥር አሜን ቃል ወረቀት ያሰማል ጸጋውን ያዛል ወንድማችን የኔ ጥያቄ ማለት ነው ወንድሜ አለ የኔ ማለት ነው እና ህፃን እያለ ሀያቱ የአባቱ እናት ሀያቱ ምን አሰረችል የሆነ ቀለበት የሚመስሉ ነው አረንጓዴ ነው ሰማያዊ ነገር እና ቃጭል ትንሽዬ ቃጭል ያለበት ህፃን እያለ በጣም ነበር የሚያምረው ልጁ ማለት ነው ወፍራም ነው ምናምን ከዛ ያንን አሰረችለት እና ሰው አይኑ ካየው ሙሉ ነው እንትኑ ማለት ነው ያ አረንጓዴ ቀለበት ድባ ነገር ነው ምናምን ነው መሰል የሚባለው እና ቀለበት በጣም ሙሉ ነው እና ደግሞ ዋንጫ የምትመስል ነጭ ነገር አለቻት እዛ ደግሞ ቃጭል እስቲ ከእንደገና አላስተዋልኩትም ጥያቄሽን ይቅርታ የኔ ወንድሜ አለ ማለት ነው እና እሱ ልጅ እያለ በ3 ወሩ ምናምን በጣም ነበር የሚያምረው ህፃን ነው በጣም እንትን ነው ድምፁ ሻለ ነው ከዛ የአባቱ እናት ማለት ነው ሀያቱ የሆነ አረንጓዴ ምንድነው ሰማያዊ በጣም ድምቅ ያለ ሰማያዊ ነው ቀለበት የምትመስል ትንሽዬ ነገር ናት እና ሙሉ ነው እንትኑ ማለት ነው አንገቱ ላይ የሚታሰር እና ቃጭል አለቻት ትንሽዬ ቃጭል የቤተ ክርስቲያን አይነት ቃጭል ነው ግን ትንሽዬ ናት ቃጭል አለው ከዛ ደግሞ ዋንጫ የምትመስል ሆና ነጭ የሆነች እና አረንጓዴ ቢጫ ቀይ ከዛ የነስር የምንድነው ምናምን ተብሎ ሰው ህፃኑ ካየ አይናቸው ከዛ ላይ እንዲወድቅ ነው ተብሎ ምናምን ብላ ነበር ያሰረችለት ማለት ነው አሁን ወንድሜ ሲያድግ ማለት ነው በጣም
ፍዝዝ ያለ ነው። በዛ ላይ ደግሞ ምሳሌ አሁን የሆነ ነገር ስራ ይፈልጋል፣ ስራ ክፈቱልኝ ይላል፣ ይደረግለታል። በጣም ነው የሚያጠፋው። በሱ የተነሳ በጣም ብዙ ነገር እንትን ይላል እና ፍዝዝ ያለ ነው። ትምህርቱንም አቋረጠ፣ አልተማረም። ትምህርት እስከ 2ኛ ክፍል ምናምን ተማረ፣ አልተማረም። በጣም ይረብሻል። እዛ ማለት ይረብሻል ስል ፍዝዝ ያለ ነው። ሰው ጋር ምናምን አይጣላም፣ ግን የሆነ ስራ ትከፍትለታለህ፣ ያንን ሰው ለሰው ይሰጣል ለራሱ። ለምሳሌ በፊት የሆነ ባጃጅ ነገር ተገዝቶለት ያንን ለሰው ሰጠ፣ ዝም ብሎ እንደቃቃ ማለት ነው። ለሰው ሰጠና ውልቅልቅልቅ አድርገው ሌሎቹ ምንም አይመስለውም። ልብስ ደህና ልብስ ይገዛል፣ ጓደኞቹ ይሰጣል ለጓደኞቹ። ሁሉንም እንኳን የሱን አልፎ የእናቴ ልብስ ራሱ ደህና ልብስ ምናምን ውጥት ያደርግና ይሰጣቸዋል፣ ለሰው ይሰጣል ማለት ነው። እንደዛ ነው የሚያደርግ እና በጣም ስራ ይላል፣ ብር ይፈልጋል፣ ብር ይሰጠዋል። ከዛ ብሩን ደግሞ ቶሎ ነው የሚያጠፋ አላ እና ይሄን ጥያቄ ወንድሜ። መልካም እሺ ታለምዬ፣ የተደረገለት ነገር አያስጠላውም፣ ከቡዳ ከአጋንንት አያስጠላውም። አንድ መረዳት ያለብን ነገር ይሄ ነው። ሁለተኛ ደግሞ አያትየዋ ባዕድ አምልኮ ውስጥ ካለች ወይም ደግሞ አጋንንት ሳቢ መናፍስት ሳቢ ከሆነች ምንድን ነው የምታደርገው ከተባለ እሱ ላይ ነው የአጋንንትን ስም ትጠራበታለች፣ ወይም ደግሞ መናፍስትን እዛ ላይ ነው የምታዋርሰው፣ የምታደርግለት ነገር ላይ ማለት ነው። በራሷ ባህል ወይም ደግሞ በራሷ መንገድ ታዋርሰዋለች ያንን መንፈስ። ከዛ በኋላ ታደርግለታለች። እሷ ለእናንተ ያለቻችሁ ምንድን ነው? ሰዎች አይናቸውን ልጁን በሚመለከቱበት ጊዜ ቃጭሉ ላይ እንዲያርፍ ግን አይደለም። እንደውም እሱ ላይ እንዲያተኩሩ ነው የሚያደርገው። እሱ ላይ እንዲያርፍ ሳይሆን እሱ ላይ ልጁ ላይ እንዲያተኩር። ኃላፊው አግዳሚው ሰው ላይ ያለ መንፈስ ሁሉ እሱን እንዲመለከት ነው የሚያደርገው። እንደውም የበለጠ ለአጋንንት እንዲበላ በአጋንንት እጅ ውስጥ እንዲገባ ነው እንጂ የሚያደርገው ጭራሽ ከአይን አርቀውም። ሁለተኛ ደግሞ የሰው አይን አይደለም ክፉ፣ የሰው አይን አይደለም። የሰው አይን በተፈጥሮ ክፉ አይደለም፣ ወይም ደግሞ ገዳይ ወይም ደግሞ ቡዳ አይደለም። ሰው ላይ ሆኖ የሚመለከተው አጋንንት ነው የሰውን አይን ክፉ የሚያደርገው ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ሁለተኛ ደግሞ እሱ አንገቱ ላይ እንደዛ አይነት ነገር ከተደረገ ያ ቅጭልጭል የሚልነው ነገር ወይም ደግሞ ብልጭልጭም ነገር ከሆነ ሰዎች እሱን ሲመለከቱ እሱ ላይ ነው ትኩረት የሚያደርጉት፣ ልጁ ላይ ማለት ነው። እሱን ካዩ በኋላ ልጁን መመልከታቸው ይቀራል አይቀርም? መልሽልኝ እስቲ አንቺ ራስሽ። የተደረገለትን ነገር ካዩ በኋላ ልጁን መመልከታቸው ይቀራል? ወለተ ስላሴ አይቀርም አይደል? ልክ እንደዛ ማለት ነው። መረዳት ሲመጣ ወደሆነ የበጠስንበት ማለት እኔ እናቴ በጣም ወደ በጠሰችበትና እዛ ወደቀ በተን ነው። ይህ ምንድን ነው ምናምን ብላ ማለት ነው። አልቆየም። አንድ መረዳት ያለብን ነገር ነገሩን ነው እያስረዳሁሽ ያለሁት። አያስጥለውም ነው ዋናው ትልቁ ነገር። እንደውም የበለጠ ጠላትን ያሰለጥንበታል። ሴትየዋ ደግሞ ወይም አያታችሁ ያንን ነገር ስመ አጋንንትን ጠርታበት በመድኃኒት ወይም ደግሞ ልክ እንደ መድኃኒት አዘጋጅተው ጠንቋዮች፣ መተተኞች፣ ሌሎችም ባለዛሮች፣ ዛር አንጋሾች እንደዚህ አይነት ነገር ለእኛ የሚያደርጉልን ስመ አጋንንትን ጠርተውበት ነው። ወይም በዛ ነገር ላይ አጋንንትን አሰልጥነው ነው ለእኛ የሚሰጡ ማለት ነው። አጋንንት ደግሞ ያ የሚደረገልንን ነገር በእምነት ተቀብለን ስናደርገው የእኛን እምነት ተከትለው ምን ይሆናሉ? ወደ ህይወታችን ይገባሉ። ህይወታችንን ይቆጣጠራሉ። አምነን እስከተቀበልን ድረስ አንድ መረዳት ያለብን ነገር ይሄ ነው። አምነን እስከተቀበልን ድረስ ያ መንፈስ ወደ ህይወታችን ይገባል። ከዛስ የእኛን ህይወት ማጨላለም ይጀምራል ማለት ነው። ስራውን ይሰራሉ። መፋቂያም ይሰጣችሁ፣ ልብስም ይሰጣችሁ፣ ጨሌም ይሰጣችሁ፣ ብቻ ከጠንቋይ ከዛር አንጋሾች የሚሰጠን ማንኛውም ነገር ያንን ነገር ተከትሎ የሚገባ መንፈስ እንዳለ መጠራጠር የለብንም። ያንን ተከትሎ ኮተቱን ተከትሎ የሚመጣ መንፈስ አለ። ኮተቱን ተከትሎ ማለት ነው።
ከፈጣሪ በቀር ምንም አይነት ነገር እንደ መድኃኒት እንደ መከላከያ አድርገን መጠቀም እንደሌለብን መጽሐፍ ቅዱስ ይነግረናል። እግዚአብሔር አምላክ በምድር ላይ እኔ ከአንተ ጋር ሳለሁ ምንም ነገር አያስፈልግም ይላል። ስለዚህ እንደዚህ አይነት ነገርን ይዘን የምንጓዝ ከሆነ ያንን ተከትሎ ደግሞ ጠላት የተማመንበትን ነገር ተከትሎ ይገባል ማለት ነው። ከዛ ህይወታችን የማጨላለም ስራ ይሰራል። አንድ መረዳት ያለብን ይሄ ነው። ሁለተኛ ደግሞ አያት ናት አይደል? አያት ናት። ስለዚህ ዛሩ አለ ማለት ነው። አለ ማለት ነው። ዛሩ አብሮ ይወለዳል ማለት ነው። ከአያት ወደ አባት ወይ እናት፣ ከአባት እናት ደግሞ ወደ ልጅ ይተላለፋል ማለት ነው። ዛር አይደል? በማህፀን በኩል አብሮ ይወለዳል። ስለዚህ አብሮ ይወለዳል፣ መንፈሱ አብሮ ይመጣል ማለት ነው። መጀመሪያም ልጁ ጋር ይኖራል ማለት ነው። በሌላ አነጋገር ይሄ ነው አንድ መረዳት ያለብን። ስለዚህ ያ መንፈስስ ይፋለማል። ወደ ጠንቋይ ቤት እንድንሄድ ያደርገናል። ህመም እየፈጠረ የተለያየ ችግር እየፈጠረ ወደ ጠንቋይ ቤት እንድንሄድ ያደርጋል። ለምን? ህይወታችን የበለጠ ለመቆጣጠር በተለይ ከጠንቋዩ ከደብተራው የሚሰጠን ነገር አምነን ስንቀበል የበለጠ የመቆጣጠር ስራ ይሰራል። በዛ በኩል ግብር አግኝቷላ። ጠንቋይ ቤት ስንሄድ እንዲሁም ደግሞ የተሰጠን ነገር ስንቀበል በዛ በኩል ግብር ያገኛል፣ ጉልበት ያገኛል። አንዱ መረዳት ያለብን ነገር ይሄ ነው። እናም ይፈዛል፣ ይደነዝዛል፣ እጁ ላይ ያለውን ነገር በሙሉ ለሰው ይሰጣል። ምንም ነገር አይቀመጥም። ዛሮቹ ምን ይሰራሉ? ዛሮቹ ምን ይሰራሉ? ተቀብላችሁ አንገቱ ላይ ባደረጋችሁት በኩል የገባው ደግሞ መንፈስ ምን ይሰራል? እነኚህ መናፍስቶች ሁሉ ምን ይሰራሉ? ስራቸው አይደል እንዴ የሰውን ህይወት ማጨላለም። ሁለተኛ ደግሞ መተትም ሊኖር ይችላል። እነኚህ መናፍስቶች ምን ይሰራሉ? ስራቸው ይሄ እኮ ነው፣ የሰውን ህይወት ማጨላለም፣ ለራሳችን እንዳንሆን ብኩን ሆነን እንድንቀር። ይሄ የእነሱ ስራ ናት። ማደንዘዝ፣ ማፍዘዝ፣ ማቃዠት፣ ፀጉራችን እያሳከክን በቁም እየጋዠን እንድንሄድ ማድረግ፣ ይሄ የእነሱ ስራ ነው። እና ታዲያ ከዚህ ሁሉ ለመዳን ምንድን ነው መፍትሄው? ንስሐ መግባት፣ ስጋው ደግሞ መቀበል፣ መንፈሳዊ ህይወት መጀመር፣ ቋሚ መንፈሳዊ ህይወት መጀመር። ወንድምሽን አስጀምሩ ንስሐ እንዲገባ፣ ስጋው ደግሞ እንዲቀበል፣ ቋሚ ጾም፣ ጸሎት፣ ስግደት እንዲጀምር አድርጊው። እንዲህ አይነት ስራዎችን አስጀምሪው። መንፈሳዊ ስራዎችን እንዲሰራ አድርጊው። ለወንድምሽም ጸልይለት፣ ጸሎት አድርጊለት። ጌታ ሆይ ከተቆጣጠረው መንፈስ አላቀው እያልሽ ህይወቱን ወደ አንተ ምራው፣ ወደ አንተ አድርገው እያልሽ ተማጸኝለት። ያኔ ወንድምሽ ይፈወሳል። ይሄን አድርጊ። ጸበል እንዲጠመቅም አድርጊው። እንዲሄድ። ይሄን ይመስላል። እሺ ተራ ቁጥር ጸበል ግን በጣም ሁሌ የህልም ሌሊት ነው የሚመጣው ማለት ነው። ሁለተኛ ደግሞ እኔ ሲይዘው ምሳሌ አሁን ስልክ ገዝቼ እኔ ባልኩት ሰዓት ትዕዛዝ ያከብርና ሳምንት ምናምን እያስተካከልኩት እየሄደ ያለ ከዛ ወይ ስልኩን ይሸጠዋል ወይም ደግሞ ጠፋብኝ ወይም ደግሞ ተሰበረ ይላል። ሁሌም እንደዛ ነው። በዛ ነው እየፈተነኝ ያለው። አሁን ስልክ ይገዛለታል። ከዛም በኋላ ልክ አስጀምረዋለሁ። ጸበል ሄድ፣ ንስሐ ተቀበለ። ንስሐ ሲቀበል በጣም በህልም ነው የሚፈታተነው። ሮብ ዓርብ ከሆነ ደግሞ በሌሊቱ ይርበዋል፣ ይበላል። በሌሊቱ ሄዶ ራሱ ነው እንትን ብሎ የሚበላ። ጸሎትና ስግደት አስጀምረዋለሁ እኔ ካልኩት አዘዝኩት። ትንሽ ይሞክራል ከኔ ጋር ሳምንት እንደዛ ከያዝኩት ማለት ነው። ከዛ በኋላ ግን ወይ ስልኩ ጠፋ ይላል ወይ ስልኩን ሽጦ ማለት ነው፣ ወይም ደግሞ ስልክ የተሰበረብኝ ይላል፣ ወይም ደግሞ ሰረቁኝ ይላል። አሁንም ደግሞ እንደዛ ገዛለሁ። አሁንም ደግሞ እንደዛው። ምንም ለውጥ የለውም። በቃ እንደዛ ነው። ብዙ ጊዜ እያከሰረ ነው ማለት ነው። በጣም በሱ ላይ በጣም ስንት አመታት ራሱ እና ሀያቱ ደግሞ የኔ የእህቴ ልጅ ነው እሱ ማለት ነው። አንድ ላይ እኔ ያደግን እሱና እኔ ሀያታችን ጋር ነው ስላደግን ያው እና የእሱ ሀያቱ ስትሰጠው ያንን ለአንተ ብቻ ነው። ሌሎቹ ልጆች የእሷ ልጆች ራሱ ይሄንን አልሰጠሁም ከቅድመ ሀያቴ ያመጣሁት ነው ብላ ነበር የሰጠችው። እና የኔ ሀያት ልክ እንዳየችው እናታችን እኛ
ቆረጠችና ደግሞ ይሄ ምንድን ነው ምናምን ኮተት ብላ ወደው ጣለችው። ዝም ብሎ እዛው ቤት ነው ዝም ብሎ ዝርግፍግፍ ያደረግነው ቆሻሻ ነው ተጠርጎ የተጣለው። ከዛ ግን ምንም ነገር ልጇ አይማርም። በቃ ብዙ ነገር ራሱን አደጋ ውስጥ ከቷል። ውትድርና ሄድኩ ብሎ ውትድርና ሄዶ ራሱ ከሰው የበለጠ ብዙ ነገር በብር በምን ይወጣ በስንት መከራ ማለት ነው። በቃ እሱ እንትን ካለ በኋላ ኪሳራ ነው። እሱ ስንለው ራሱ እንደዚህ ምን አድርጋችሁልኝ ይላል ይደረግለታል። እና በዛ የተነሳ ነው በጣም ነው እንትን እያለኝ እኮ ብኩን እያደረገ ነው ማለት ነው። ብኩን እያደረጋችሁ ነው ማለት ነው። ጸበል ይሄዳል። በረከት በጣም ነው ይሰራል። በረከት ስራ ይሰራል። ሌሎቹንም እየሰበሰበ ይሰራል። ግን ለሃይማኖቱ እንትን ይላል። ምንም መንፈሳዊ ህይወት የለውም እንጂ ሃይማኖቱን ያከብራል። ግን ደግሞ ጸበል ሲሄድ ህልመ ሁሌም ነው የሚመጣው። ሴቶቹ ደግሞ በጣም እንትን ይሉታል። በጣም አንድ ሁለት ሶስት ነው የሚከቡት በዛው በሱ ላይ ማለት ነው። እና እናቴን በጣም ትንሽ የተቸገረችበት ነገር ነው። በዝሙት ይቀርቡታል ማለት ነው። አዎ በጣም እሱ ራሱ እንደዛ ነው። እንከለክለዋለን ለሳምንት እኔ ከያዝኩት ምናምን በግድ በሳምንት ከሳምንት በኋላ ግን በቃ የለም ሽልክ ነው የሚልብኝ። በዛ ያጠፋል፣ ያባክናል ማለት ነው ገንዘቡን። አዎ ወንድሜ በሱ የተነሳ ነው ብዙ ነገሮች እየተበላሸ ያለው። መልካም። የመጀመሪያው ነገር እህት አለምዬ ለእሱ ጸሎት አድርጊለት፣ ጸሎት አድርጊለት። አንደኛው ትልቁ ነገር እሱ ነው። ሁለተኛ ደግሞ ጸሎት ካደረግሽለት በስሙ መባ በማስገባት እግዚአብሔር አምላክን ስመ ክርስትናውን እጅሽ ላይ ጽፈሽ በመስገድ እሱ መጥቀም የምትችው አንደኛ በዚህ ነገር ነው። ሁለተኛ ደግሞ ከመምከርሽ በፊት ማይሰማሽ ከሆነ እግዚአብሔር አምላክን እንዲሰማሽ በምትመክሪበት ሰዓት ቃልሽን እንዲቀበል እንዲያደርገው ምን ማድረግ አለብሽ? ጸሎት ማድረግ መቻል አለብሽ። እሱ ወደ ምክር ከመግባትሽ በፊት ወደ መምከር ከመግባትሽ በፊት አስቀድመሽ ጸሎት አድርጊ። ቃልሽን ተቀብሎ ተግባራዊ እንዲያደርግ ቃልሽን ተቀብሎ ተግባራዊ እንዲያደርግ። ሁለተኛ ደግሞ የመጽሐፍ ቅዱስ ጥቅሶችን ተጠቀሚ በምትመክሪበት ሰዓት እሱን ማለት ነው። ይህንን አድርጊ እህቴ። እነኚህ ሁለቱን ነገሮች ተግባራዊ አድርጊ። አጥብቀሽ ጸልይ። ዋናው የሚሻለው እሱ ነው። ሁለተኛ ደግሞ ዝም ብሎ የሚያጠፋ የሚያባክን ከሆነ ጠላት የቤተሰብ ዛር ከሆነ እሱ ላይ ተቀምጦ የእናንተን ህይወት እያባከነ ነው ማለት ነው። ሰላቢ መተትም ካለ ልክ እንደዚሁ። በነገራችን ላይ ወንድሞች ሰላቢ መተት ካለ የቤተሰብም ሰላቢ ሊሆን ይችላል። የቤተሰብ ሰላቢ ብኩን አድርጋቸው ተብሎ የተላከ መተትም ሊሆን ይችላል። እሱ ላይ ይቀመጥና እሱን አባካኝ ያደርገዋል። እሱ ምን ያደርገዋል? አባካኝ ያደርገዋል። ገንዘብ አጥፊ ያደርገውና በእሱ አማካኝነት ቤተሰቡን ድህነት ውስጥ ያስገባቸዋል። ወይም ደግሞ ለሱ በሚል ሰበብ ወጪ ያወጣል። ያ ቤተሰብ ከጊዜ ወደ ጊዜ ምን እየሆነ ይመጣል? እየተራቆተ በኢኮኖሚ እየተዳከመ ይመጣል ማለት ነው። በማን አማካኝነት? በሱ አማካኝነት። ይሄ የቤተሰብ በተለይ የሰላቢ መተትም ካለ እንደዚሁም ደግሞ ዛሩም ልክ እንደዚሁ ግብር የለመደ ሲገበር የነበረ ከአያት የመጣ ሊሆን ይችላል። እሱም ልክ እንደዚሁ ግብር ካልተገበረለት በዚህ መንገድ እየተበቀላችሁ ሊሆን ይችላል። ስለዚህ ዝም ብሎ ገንዘብ ከመስጠት በፊት አንደኛ አስፈላጊ ሆኖ ሲገኝ ማድረግ፣ አምጡ ባለ ቁጥር ሁሉ መስጠት ማባከን ነው ማለት ነው። ሁለተኛ ደግሞ ንብረታችሁን በሙሉ አሳልፎ ለፈጣሪ መስጠት። አንደኛ ጥንቃቄ ማድረግ፣ ሁለተኛ ደግሞ አሳልፎ መስጠት። በተለይ ንብረትሽን እንዲጠብቅ ሊቀ መላእክት ቅዱስ ሩፋኤልን መማፀን፣ መልኩን እያደረሽ በቤተሰቤ በኩል በወንድሜ በኩል ገንዘቤ እንዲወጣ እያደረገ ገንዘቤን የሚጨርሰውን እርኩስ መንፈስ ያዝልኝ እያልሽ መማፀን ያስፈልጋል ማለት ነው። ይህን አድርጌ አለምዬ፣ ግልጽ ነው። አሁን የሚጠቅመው ትልቁ ነገር ግን ለሱ ጸሎት ማድረግ ነው። አሁንም አታቋርጭ መምከርሽን። ስትመክሪ ግን ቃለ እግዚአብሔርን እያከልሽበት፣ የመጽሐፍ ቅዱስ ጥቅሶችን እያከልሽበት፣ ሲቀጥል ደግሞ ያንቺን ንግግር ያንቺን ምክር እግዚአብሔር አምላክ እንዲቀበለው እንዲያደርግ በጸሎት እየጠየቅሽ ፈጣሪ። በዚህ አማካኝነት እሱን ወደ መንፈሳዊ ሕይወት ለመሳብ ሞክሪ። ግን ዘም ብለሽ ብቻ ገንዘብ አምጪ ባለሽ ቁጥር አታባክኝ ገንዘብሽን። እያባከነ ያለው ጠላት መሆኑን እያወቁ ለማይሆን ነገር ዝም ብሎ ገንዘብ መስጠትም የዋህነትም ነው ሞኝነትም ነው።
እና ጥንቃቄ ማድረግ ያስፈልጋል። እና ለሱ የሚጠቅመው ትልቁ ነገር ምንድነው? አጥብቆ ጸሎት ማድረግ፣ በስሙ መልካም ስራ መስራት፣ ለቤተ ክርስቲያን ለነዳያን መልካም ስራ መስራት። ይህን በማድረግ ልጁን እግዚአብሔር የፈቀደ ቀን ነጻ ታውጪዋለሽ ማለት ነው። እግዚአብሔር አምላክ ሲናገር አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሏል። ስለዚህ አንቺ አምነሽ ዕለት ዕለት ለሱ ጸሎት ማድረግ እንዲለወጥልሽ ማለት ነው። ከዚህ ህይወት እንዲወጣ፣ ከሱስ እንዲወጣ። ሌላው ደግሞ የሚዘሙት ከሆነ አሁንም ልክ እንደዚሁ ሴቶች ሲቀርቡት በዝሙት መልከስከስ አይነት ነገር ካለ ይሰበሰብበታል። መንፈስ እየሰበሰበበት እኮ ነው ሰራዊት። አንደኛ ኃጢአት ነው። በሚሰራው ኃጢአት ደግሞ ሌሎች መናፍስት ወደ ህይወቱ ይገባሉ። ይሄ ደግሞ ትክክል አይደለም። ስለዚህ እንደነኛ አይነት ሰዎች የሚለወጡት በሁለት መንገድ ብቻ ነው። አንደኛ በጸሎት፣ ሁለተኛ በምክር። መቼ ነው የሚለወጡት? ፈጣሪ የፈቀደ ቀን። ከኛ የሚጠበቀው ምንድን ነው? ለሱ ጸሎት ማድረግና መምከር፣ ዕለት ዕለት መምከር። ግልጽ ነው። ወለተ ስላሴ ሰምተሽኛል አይደል? ሳትሰለቺ ምከሪው፣ ሳትሰለቺ ምከሪው። ቃለ እግዚአብሔር እየጠቀሽ ወደ ንስሐ ህይወት ልቡን የሚያነሳሳ ፈጣሪውን እንዲፈራ ዕለተ ሞትን እንዲያስብ የሚያደርጉትን ምክሮችን እየመረጥሽ በደወልሽ ቁጥር ምከሪው። ከመምከርሽ በፊት ደግሞ ጌታዊ አንደበት ቃልህን በአንደበቴ ያድርግ፣ ወንድሜን ገስጽ በአንደበቴ ሆነ እንዲለወጥ የሚያደርገውን ንግግር ንገረው፣ የወንድሜ ልብ መለወጥ ይቻላል እያልሽ እየጸለሽ እየመከርሽ መታገን ያለብሽ ይሄ ነው እህቴ፣ ማድረግ ያለብሽ። ሌላው ደግሞ በስሙ መልካም ስራ እንዲሰራ ማድረግ። ለምሳሌ በስሙ በራሱ እጅ መባ እንዲያስገባ ማድረግ ለቤተ ክርስቲያን። እንዲህ አይነት በረከት ስራዎችን ማሰራት፣ ታምኖ የሚሰራ ከሆነ ማያጠፋ ከሆነ ገንዘቡን። አንድ መረዳት ያለብሽ ነገር ያጠፋል፣ አያስገባም። መባ አስገባ ብትይው የአስራት ራሱ አንስቶ ምናምን ያውቃል። የአስራት የተቀመጠ ገንዘብ ራሱ አንስቶ ያውቃል። በቃ እንደዛ ከሆነ ሁለት ነገሮችን አድርጌ እስኪለወጥ ድረስ፣ አንደኛ አጥብቀሽ ጸልይ ከስግደት ጋር፣ ሁለተኛ ደግሞ ምከሪው ዕለት ዕለት እስኪለወጥ ድረስ። ከዚህ በተረፈ ግን ራስሽ ላይ ትኩረት አድርጊ። እሺ እህቴ። እኛ ለሰዎች የምንችለውን እናደርግላቸዋለን። ክፉ ወንድም ሊኖር ይችላል ወንድሜ፣ ክፉ እህት ልትኖርሽ ትችላለች። ቤተሰብም ልክ እንደዚሁ። ለእነሱ ምን ማድረግ የምንችለው ሁለት ነገር ብቻ ነው። ሁለት ነገር። አንደኛ አጥብቆ መጸለይ፣ ሁለተኛስ ሳንሰለች ምን ማድረግ? በእግዚአብሔር ቃል መምከር። በእግዚአብሔር ቃል መምከር። በመልካም ምክር ሰልፍ አድርግ ይላል መጽሐፍ። በመልካም ምክር ሰልፍ አድርግ ይላል። ትመክራለህ፣ ትጸልይለታለህ። ከዚህ ውጭ ግን ማስጨነቅ የለብህም ራስህን። ከኛ ሌላው ቀሪው የማን ስራ ነው ማለት ነው? ያንን ሰው መለወጥ ንገሩኝ እስቲ። የማን ስራ ነው እንደሚለውጠው? ያንን ሰው ፈጣሪ ይለውጣል። አንድ ቀን ስራውን እንደሚሰራልሽ አምነሽ ጸልይለት። ሁሌ በቆምሽ ቁጥር ለጸሎት ወንድምሽን በዚህ መልኩ ታስቢዋለሽ። ስትገናኝ ጠብቀሽ መምከር። በጣም እንደዚህ ያደረጉ እኮ ሰውን የሚለውጡ ብዙ ሰዎች አሉ። ሳይሰለቹ ይመክራሉ። በተገናኙ ቁጥር ስለዛ ነው የሚያወሩለት። ለዛ ሰው መቼ ነው ንስሐ የምገባው ይሉታል። ነካ ያደርጉታል። ተመልከቱ። ስትገናኙ ያንን ሰው እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። አንተ በቃ ንስሐ ሳትገባ እንዴ እድሜን እየጨረስክ ነው ትሉታላችሁ። አያችሁ አይደል? በጫውታ መሀል ጠቅ ነካ ታደርጉታላችሁ። በቃ እድሜ እንዲሁ ይለቅ። ይኸው በዚህ ቀን እቀበላለሁ ብለህ ይኸው ሳትቀበል፣ ይኸው ንስሐ እገባለሁ ብለህ ሳትገባ ትሉትና አንድ የሆነ ቀኑ ሙሉ እንዲያሰላስል የሚያደርግ የመጽሐፍ ቅዱስ ቃል ትነግሩታላችሁ። አንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። እችን ትነግሩታላችሁ። እነሆ ከዚች በለስ 3 ዓመት እየመጣው ምንም አላገኘም፣ ቁረጣት የሚለውን ትነግሩታላችሁ።
ወንድም ያንተስ መቆረጫ ቀን መቼ ይሆን ትሉታላችሁ። አይፈራም? መልሱልኝ። አይደነግጥም? እንዲህ ስትሉት ይደነግጣል። ስንቴ አጠገብ ያለው መልአክ ለመነልህ መሰለ ትሉታላችሁ። ስንቴ ለመነልህ የዛሬን ተዋት እያለ አንተ ግን ይኸው በዝሙት ቀጥለሃል ትሉታላችሁ። አንተ ግን ይኸው በመጠጥ ቀጥለሃል። ድንገት የተቆረጥክ ቀን ግን ወዮልህ ትሉታላችሁ። እስቲ ምናልባት እኮ ፈጣሪ በእኔ አንደበት እየነገረ ሊሆን ይችላል ትሉትና አሁንም ጥቅስ ተጨምሩለታላችሁ። እንደዚህ የሚል ቃል አለ። በራድ ወይም ትኩስ እንዳይደላ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ትኩስም ስላለው ካፌ ልተፋ ነው እያለ ነው ፈጣሪ ትሉታላችሁ። አይደነግጥም? መልሱልኝ። አይደነግጥም? በቃ እንዲህ አይነት ነገር ነካ ታርጉታላችሁ በቃለ እግዚአብሔር። ቃለ እግዚአብሔር ደግሞ ከባድ ነው በነገራችን ላይ። ወይኔ ፈጣሪ ተናገረኝ ይላሉ ሰዎች። የእግዚአብሔር ቃል ሕያው ነው፣ ቀላል እንዳይመስላችሁ። ቃሌ በከንቱ ስራ ሳይሰራ አይመለስም ይላል እግዚአብሔር አምላክ። ቃሌ ልክ እንደ መዶሻ ያደቃል ይላል። ቅዱስ ጳውሎስም የእግዚአብሔር ቃል ነፍስን፣ ጅማትን፣ ቅልጥምን ይመረምራል ይለያያል ይላል። እኔ ነገርኳችሁ ቃል መንፈስም ሕይወትም ነው ይላል ክርስቶስ። ዝም ብሎ ተራ ቃል እንዳይመስላችሁ፣ ውስጣቸውን ነው የሚመረምረው። ወይኔ ዛሬ በእህቴ ፈጣሪ ተናገረኝ ይላል እኮ በእህቴ ዛሬ ፈጣሪ ነው እሷ አይደለችም የተናገረችው ይላል። አላያችሁም? አባ እንጦንስ መንፈሳዊ ፊልም ላይ አባ ጳውሊ ልጅቷ አባ እንጦንስ ተመስጦ የእግዚአብሔርን ስራ ሲያደንቅ ልጅቷ በፊት ለፊቱ ልብሷን አወላለቀችና ውሃ ውስጥ ገባች። ስሚ አንቺ ሴት ምንድን ነው አፍረትም የለሽ እንዴ? ምን ነው እኔ መነኩሴ አይደል በእኔ ፊት እንዴት እንዲህ ሲላት፣ እንደዛ አትበል መነኩሴ እዚህ አይኖርም አለችው። እንዴት? መነኩሴ በበረሃ ነው የሚኖረው። ከዛ አባ እንጦንስ ምንድን ያለው? ይሄ እግዚአብሔር መልአከ እግዚአብሔር መንገድ እየመራኝ ነው፣ ይሄ የእሷ ንግግር አይደለም። አመሰግናለሁ እህቴ ስለረበሽኩሽ ብሎ ወደ በረሃ ገባ። አያችሁ አይደል? ይኸው አስተዋይ ሆነ። ልቡን ስለከፈተለት ነው ፈጣሪ ይሄን ያስታወሰው። ልክ እንደዛ እናንተም በምትናገሩ ቃል አንድ ቀን እግዚአብሔር ያስደነግጠዋል። ያንን ዘማዩን ወንድማችሁን፣ አጫሹን፣ ሰካራም ወንድማችሁን ወይም ቤተሰባችሁን አባትም እናትም ሊሆን ይችላል። አንድ ቀን በንግግራችሁ ገብቶ እግዚአብሔር ያስደነግጠዋል። ያንን ሰው ያንኳኳዋል በሩን። ያኔ ድንግጥ ይላል፣ ሰላም ይነሰዋል። እና በተገናኛችሁ ቁጥር ሰውን ስታወሩ፣ ወሬ ስታወሩ ይሄ የሆነ ዝም ብሎ ተራ ወሬ ሳይሆን እንደዚህ አይነት ንግግር ተናገሩ። የእውነት ስራ ትሰራላችሁ። በእውነት እህት ወንድሞች፣ እኔ ዝም ብዬ እንደዚህ አይነት ነገር ስታደርጉት ስራ ትሰራላችሁ ምላችሁ እኔ በራሴ ላይ ስለማየው ነው። የእውነት እኔ አሁን በሳምንት 2 እረፍት አለኝ አይደለ? ከሰኞ እስከ ዓርብ ከእናንተ ጋር ነው የምውለው። ቅዳሜና እሑድ ደግሞ ቤተሰብ፣ ወገን፣ ዘመድ ሄዳለሁ ሁሉም ጋር እና በሚሄድበት ሰዓት እንደዚህ አይነት ነገር ነው ማወራቸው። እንዴት ነው ርቀሃል ወይስ ስላለው ከስጋ ወደሙ እባክህ እቺን 2 ሳምንት አላደረኩ ሲል ቶሎ ብዬ የመጽሐፍ ቅዱስ ቃል አመጣበታለሁ። ይገርማል። እውነት አደርገዋለሁ በቃ ይሉኛል። የእውነት አደርገዋለሁ በቃ ከዛሬ ጀምሮ እንኳንም ነገርከኝ፣ ቀሰቀስከኝ፣ ተኝቼ ነበረ ይለኛል። እንደዛ ያለኝ ሰው አለ። አሁን ባለፈው እንደዛ ስመክረው በእውነት ተኝቼ ነበረ ወልደ አማኑኤል ቀሰቀስከኝ ዛሬ አለኝ። እና ስራ ይሰራል በእውነት። እኔ አሁን እሱን ልምከር ብዬ ለሱ ብቻ ብዬ ተዘጋጅቼ አይደለም እኮ የሄድኩት። እንደ ማንኛውም ወሬ እያወራን ነበር፣ ግን በመሃል አስታውሰዋለሁ። ያኔ ትዝ ይለዋል። እግዚአብሔር ድንገት ይነግረዋል በመሃል ማለት ነው። እና እህት ወንድሞች፣ እናንተም ልክ እንደዚሁ በመሃል ያንን ሰው ስታወሩት ዓለማዊ ወሬ የሆነ ትርኪ ምርኪ ንግግር ሳይሆን መንፈሳዊ ህይወት እንዴት ነው ትሉታላችሁ። እንዴት ነው? እየጸለይክ ነው? እየሰገድክ ነው? ስግደት ላይ እንዴት ነህ? እየበረታ ነው? እባክህ ሰንፌያለሁ። እንዴት? ለምን ሰነፍክ ትሉታላችሁ ያኔ። ከዛ የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩ ይላል እኮ መጽሐፍ ቅዱስ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። ይሄ በቃ ይሄ ወጣትነትን በቃ ሳሰግድ ጨረስከው ስትሉት በእውነት ልቡ ላይ ቁጭ ይላል ንግግራችሁ።
በቃ ወጣትነትን አባከንከው ሳሰግድ አይ ትለዋለህ። ያኔ ደነግጣል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ይሄ የጉብዝና ወራትን አታባክ ነው፣ እባክህን ስገድ። ወይም ደግሞ አጠገብ ያለው መልአክ በቃ ሁሌ ባዶ እጁን እየሰደድከው ነው ስትሉት አይደነግጥም? እህት ወንድሞች ንገሩኝ እስቲ። በቃ አጠገብ ያለው መልአክ ባዶ እጁን ስንቴ ነው የምትሰደው ስትሉት ይደነግጣል። አለ እንዴ ይላል። ስንቴ እያማረረ ነው፣ ባዶ እጁን ስንቴ ትሰደዋለህ በየቀኑ ስትለው ይደነግጣል። እና እንደዚህ አይነት ንግግሮችን ንገሯቸው። እነኚህ ሰዎች እናንተ በጠበቃችሁበት ሰዓት ሳይሆን እግዚአብሔር የራሱ የሆነ ጊዜ ያለው የልባቸውን በር ያንኳኳል። እናንተ መሳሪያ ናችሁ። ለመድኃኒዓለም መሳሪያው ናችሁ። በእናንተ የራሱን ሰዎች ይገስጻል መድኃኒዓለም። እናንተን እንደ መሳሪያ ተጠቅሞ ሌላውን ይገስጽበታል። ከእናንተ በላይ እኮ የእነሱን መመለስ ፈጣሪ ነው የሚጓጓው። የእነሱን መመለስ የሚፈልገው እኮ እግዚአብሔር አምላክ ነው። ስለዚህ አትጨነቅ፣ ራስ ላይ አተኩር። ዋናው ትልቁ ነገር አተኩር ራስ ላይ። ግን እነሱ ጋር ለነሱስ ጸልይላቸው። አንድ አባ ጸሎት አስባቸው። ሁለተኛ ስታገኝስ ምከራቸው። ለዛ ነው መጽሐፍ ቅዱስ ጥቅስ ያዙ መላችሁ ከሰው ጋር ስትገናኙ በቃ መሳሪያ ይሆንላችኋል። እናንተም ትነቁበታላችሁ፣ ተኝታችሁ ከሆነ ሌላውንም ታነቁበታላችሁ። እና በዚህ መንገድ ተጠቀሚ። እሺ ወለተ ስላሴ ግልጽ ነው? እሺ ወንድሜ። አዎ በጣም ግልጽ ነው። አሁን ስለ ዝሙት ይኸውልሽ፣ እንደዚህ የሚያደርግ ከሆነ ሴት የሚያሳድድ ከሆነ እንደዚህ ከሆነ አሁን አንድ ጥሩ የመጽሐፍ ቅዱስ ጥቅስ አለች በጣም የሚያስደነግጥ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን የሚል ቃል አለ። የያዕቆብ መልእክት ምዕራፍ 4 ላይ ምዕራፍ 4 ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላት ሆኗል ይላል። የእግዚአብሔር ወዳጅ አለመሆን በእውነት ትልቅ ኪሳራ ነው። የእግዚአብሔር ወዳጅ አለመሆን። የእግዚአብሔር ጠላት መሆን ግን ምን ያክል ያስጨንቃል? በእውነት የእግዚአብሔር ጠላት መሆን ምን ያክል ያስጨንቃል? አንተ እኮ ለእግዚአብሔር ጠላት ሆንክ ማለት ምድሪቱም ለአንተ ጠላትህ ናት ማለት ነው። የምትረግጣት መሬት ራሱ ጠላትህ ናት። የምትሞቃት ፀሐይ ጠላትህ ናት። አንተ ራስህ ለራስህ ጠላት ነህ ማለት እኮ ነው። ምክንያቱም ሰውነትህ የማን ስለሆነ የእግዚአብሔር ስለሆነ። አሁንም ትጨምሪለታለች ጥቅስ እንደዚህ የሚል ቃል አለ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ የሚለውን ቃል ትጠቅሺዋለሽ። እስከ መቼ ነው የፈጣሪን ቤተ መቅደስ የምታቆሽሹት? ይዋለሽ። ይሄ ሰውነት የምትዘሙትበት ሰውነት እኮ የፈጣሪ መቅደሱ እኮ ነው። መቅደሱን ስንቴ ነው የምታቆሽሽበት? እንዲህ አድርጋ ካፈረስክ እግዚአብሔር አንተን ያፈርሳል። ተመለስ ትይዋለሽ። ይደነግጣል። በዋጋ ተገዝታችኋል ለራሳችሁ አይደላችሁም ይላል እኮ ቅዱስ ጳውሎስ። አቤት አቤት! የግብፃዊቷ ማርያምን አንድ ካህን ሲመክራት አይታችኋል? መንፈሳዊ ፊልም ላይ እንዴት አይነት ጎበዝ ካህን ናቸው! ሲመክሯት እኮ ነው ያዝ አድርገዋት። ግብፃዊቷ ማርያም እየዘሞተች ስታስቸግር ማለት ነው። ምንድነው እየሰራሽ ያለሽው? ይሄ ሰውነትሽ ያንቺ አይደለም እያሉ ሲቆጧት ምክራቸው እንዴት ያረሰርሳል! እኔ ምክራቸው ላይ ነው ያተኮርኩት። ሲበዛባት ስብከት አይመቸኝም ብላ ምን ብላ ጠፋች ግብፃዊቷ ማርያም። ግን ይጸልዩላት ነበረ። ጠፍታ ቀራች ወይስ ዳነች? ዳነች። ልክ እንደዛ አይነት ጠንካራ የሆነ ስብከት ያስፈልጋል ወንድሞች። ሌላው ደግሞ በጣም ሲሰብኩት ደስ ከሚሉኝ መንፈሳዊ ፊልም ላይ ካየሁት መጥምቀ መለኮት አቤት እንዴት ነው የሚጮኸው! እንዴት ነው የሚያስተምረው! ንስሐ ግቡ እያለ ሲመክር የተኛውን ልብ ያነቃል የሱ ንግግር፣ የፈዘዘውን ልብ ያነቀዋል። እና እንደዚህ ያለን ስንሄድ ያኔ በዓለም እንደ ብርሃን ነው የምንታየው። ቅዱስ ጳውሎስ እንዲህ አይነት ምክር
እንደውም ደካማውን ከናንተ አንዱ ቢስት ይላል እኮ ወንድሞች ሰው በማናቸውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህት መንፈስ አቅኑት ይላል እኮ ገላትያ መልእክት ላይ ሰው በማናቸውም አይነት በደል ቢገኝ ወይ በዝሙት ሊሆን ይችላል ወይ በስርቆት ሊሆን ይችላል በማናቸውም አይነት በደል ቢገኝ እናንተ መንፈሳውያን እንደዚህ ያለውን ሰው በየዋህት መንፈስ አቅኑት ምከሩት እኮ ነው ምከሩት ባገኛችሁት ቁጥር ሁሉ ቃል እግዚአብሔር ልቡ ላይ ቁጭ አርጉለት እያብሰለሰለ ሌሊቱን እንዲያድር ምንድነው ዛሬ ተናገረችኝ እህቴ እንዲልሽ ምንድነው ወንድሜ ከየት አምጥቶ ነው ይሄን ቃል ይሄን ጥቅስ እያለ እንዲውል ታረጋዋለህ ማለት ነው የኋላ ያ ሰው ይድናል እስከመቼ ይላል ከራሱ ጋር አንድ ቀን ይሟገታል ምንድነው ያደረኩ ያለሁት ምንድነው ያደረኩ ያለው እያለ ራሱን አንድ ቀን ይጠይቃል ይሄ ሁለቱ ሲደጋገፉ ምንና ምን ጸሎትና ምክር እና ይሄን ይመስላል በዚህ መልኩ ነው የሚለወጠው ግን አደራ አትጨነቁ እህት ወንድሞች ራሳችሁን አታስጨንቁ በቃ ገሌን እንዴት አድርጌ ልለውጠው እንዴ በእናንተ ጥረት ብቻ እኮ አትለውጡትም ያንን ሰው እንዴት አድርጌ ልለውጣት ብሎ ኦቨር ጭንቀት እንዴ አትለውጠውም በእናንተ ጭንቀት ተጨንቃችሁ ተጠባችሁ አትለውጡትም ፈጣሪ ነው ስራው የሚሰራው አንተ የተባልከው የታዘዝከው ጸልይለት ስታገኘው ደግሞ ምከረው ነው የተባልከው በቃ ትጸልይለታለህ ትመክረው ከዚህ በላይ መጨነቅ ምን አመጣው ግራ መጋባት ነፍስን ማስመረር ትክክል አይደለም ራስ ላይ ታተኩራለህ ልክ አባ ዮሐንስ አጼር ወንድሙ በኃጢአት ሲወድቅ ሲያይ ወይኔ ወንድም ያለን አለቀሰም እሱ ነገ በንስሐ ይመለሳል እኔ ግን በዛው ጠፍቼ ልቀር እችላለሁ ወይ ራሱ ላይ ነው ያተኩራል አያችሁ ራሱ ላይ አተኮረ በወንድሜ ውድቀት እኔን አየውኝ አለ ስለራሱ ማልቀስ ጀመረ ማለት ነው በዚህ በልኩ ብናረግ መልካም ለማለት ያክል ነው እንዲሁም ደግሞ በጣም ደስ የሚለው አንድ መንፈሳዊ ፊልም ላይ ያዩት ጓደኞቻቸውን ሲመክሩ ዮስቴና ፊልም ላይ ቅድስት ዮስቴና አውሳቢዮስ የሚባል ቆጵርያኖስን ሲመክር አላያችሁ ጠንከር ብሎ መጠጥ እንካጠጣ ሲሉት አልፈቅድም እንደማልጠጣ ታውቀለህ እንደ ቆጵርያኖስ ይለው ከዛ ባሽሙር ነካስ ያደረገው እባክህ ባሽሙር አትንከረኝ እያለ ደግሞ ማከለ ላይ ምክሩን ጣል ሲያደርግበት ቆጵርያኖስን በሳቱ ባገኝ አንድ ሰው አላገኘም አግኝቷል ነገሩኝ እስቲ አግኝቷል ይሄ ንግግር ስቦኛል ናስቲ እባክህ ምከረኝ እኔ ካንተ ጋር መለየት አልፈልግም አለ አያችሁ አይደል በሚናገረው ንግግር ቢያንስ አንድ ሰው አግኝቶ ሄደ መጀመሪያ ኮሱም እንደነሱ ነበር አውሳቢዮስ የሚባለው እንደነሱ ጣዖት አምላኪ ነበር ራሱን ካወጣ በኋላ ትርፍ ጊዜ ሲያገኝ እየደ ይመክራቸዋል እየደ በትርፍ ጊዜው ይመክራቸዋል ግን መጨረሻ ላይ አወጣቸው ልክ እናንተም ሳትጨናነቁ ራሳችሁ ላይ ያተኩራችሁ ለእነሱም እየጸለያችሁ ግረ መንገዳችሁ ባገኛችሁት አጋጣሚ ደግሞ መንፈሳዊ ነገር እያወራችሁ ሰው መለወጥ ትችላላችሁ ለማለት ያክል ነው ይሄን ይመስላል እና እህቴ ይሄን ይመስላል በርቺ አንድ ቀን ይለወጣል እግዚአብሔር የፈቀደ ቀን እሺ ተራ ቁጥር ስንት ነው 6 አልፎሽ ነው አሜን ታለምዬ እሺ ተራ ቁጥር 3 ቀጥይ ድምጽሽን ግን ከፍ አድርጊ አሁን ይሰማል ይሰማል እሺ ቃለ በረከት ያሰማልን የኔ ጥያቄ በአባቴና በወንድሜ ነውና እንዳይበዛ ጥያቄው የራሴ ይቆይልኝ እና አባቴና ወንድሜ ማለት ነው ከበፊት ከልጅነቱ ጀምሮ አይዋደድም በጣም ነው የሚመታው በጣም ባስከፊ እንትን ነው የሚመታውና ከዛ እያደገ ሲሄድ ጥሩ በቃ እስከ መጨረሻ አይስማሙምና
ከዛ ወደ ስደት መጣ። እዚህ ወደ ደብረ ብርሃን ስደት መጣና 5 ዓመት ቆየ ማለት ነው። አገባና ተፈታ። ከዛ መጣና አሁን 5 ዓመት ብሎ እና እያለው አባቱ ማለት ነው። አባቴና ወደ ሀገር ና ወደ ቤት እያለው ከዛ እሺ አለ። ሄደ ተመለሰ ወደ ቤቱና አሁን ምንም ልጅ የለም። ሁላችን ስደት ነንና አሁን በጣም እየተጣሉ ነው። በቃ ሆነ ገና ብሎት እንትን ሁሉ ነገር በቃ የፈለግኩህ እሰጥሃለሁ እና ሚስትም ታገባለህና ትዳርህ ታደርጋለህ ቤት ብሎት ሄደና አሁንም ግን እየተጣሉ ነው እና አሁን ወደ ስደት እመለሳለሁ እያለኝ ነው። በጣም ጨንቆኛል። ለምን ትመለሳለህ? ወዳ አይደለም እና ዝም ብለህ ምልህን ስማ፣ አባትህ ስለሆነ ምልህን ታዘዘ በትሁን ምናምን ስለው ለእኔ ማሰማኝም እምቢ አለና አሁን ምን ላድርግ? ከምን አንጻር ነው ያን በጣም ነው እንትን ምሉት ነው። አሁን አይነጋገሩም። እኔም ስደውል በቃ አይናገሩኝም። አባቴ ቢሆንም በቃ ሲመክሮ እንትን ንስሐ ገባ በቃ ስነግረው ምንም እንድሰሙኝ አይቻልምና ምን ላድርግ? እሺ እንደተረዳሁት ከሆነ አባትሽና ወንድምሽ እንደማይስማሙ አይደለ? ወይም ደግሞ ወንድምሽ አባትሽን ምክር እንደማይቀበል። አዎ አይቀበልም። እሱ ያለኝ አይሰማኝ ነው የምለው ጭራሽ። እሱ ያለኝ እኔ እኮ ከዚህ በኋላ አድጌያለሁ። እሱ ያለኝ ለራሱ ይሆን በቃ እንደዚህ ነው እንደዚህ አይባልም አባት እኮ ነው ምናምን ስለው በቃ ለራስሽ ሆነ አንቺ አትመክሪኝም በቃ እንትን ይለኛል። እና ጓደኛዬ ግርግጥ የተያዘ መንፈስ አለ ጓደኛዬ አለና ከሱ እንትን ነው ከምን አንጻር ነው? መልካም እህታለምዬ፣ በነገራችን ላይ ልጆች ለአባቶቻቸው ማይታዘዙበት ምክንያት ከአባት የመጣ ዛር በልጆች ላይ ሲኖር ነው። ከቤተሰብ የመጣ ዛር በልጆች ላይ ሲኖር ልጆች ለወላጆቻቸው እንቢተኞች እንዲሆኑ ያደርጋቸዋል። በተለይ የቤተሰብ ቡዳ ዛር መንፈስ ከልጆች ጋር አብሮ ሲወለድ ልጆች እንደዚህ አይነት ጸባይን ይይዛሉ። የወላጅ ትዕዛዝና ምክር የሚባል ነገር አይሰሙም። ተዉ ሲባሉ ይብስባቸዋል። አታደርጉ ሲባሉ እንዲያደርጉ ፍቃድ የተሰጣቸው ይመስል ለማድረግ ይጣደፋሉ። ምንም ምክር የሚባል ነገር አይሰሙም። እንቢተኛ ነው የሚያደርጋቸው። አንዱ ይሄ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ያለውን ቃል ዲያብሎስ ለማስፈጸም ይፈልጋል። መጽሐፍ ቅዱስ በመጨረሻው ቀን አባት ልጁን ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሳሉ፣ ይገድሏቸውማል ይላል መጽሐፍ ላይ። እንደዚሁም ደግሞ ቅዱስ ጳውሎስ ሲናገር በአንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 5 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይንወቅ ይላል። በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይንወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ለወላጆቻቸው የማይታዘዙ ምን አለ? በትክክል ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። የአምልኮ መልክ አላቸው ማለት ለስሙ ኦርቶዶክስ ተብለዋል፣ ለስሙ ክርስቲያን ተብለዋል፣ ግን ኃይሉን ክደዋል። በክርስትና ሕይወት አይመላለሱም፣ በእምነት አይመላለሱም ማለት ነው። እንደነኛ አይነት ሰዎች ይፈጠራሉ ይላል። አዎ ዘመኑም አሁን ነው እየተደረገ ያለው ነገር ነው። በአሁኑ ሰዓት ልጅ ለወላጅ የማይታዘዝበት ዘመን ላይ ያለ ነው። አንድ እናት 10 ልጆችን የምታሳድግበት 10 ልጆች ግን አንድ እናትን ዞር ብሎ ማያዩበት ጊዜ መቼ ነው ብትሉኝ፣ ይሄ ዘመን አሁን ያለንበት ዘመን ነው። ታዲያ ይሄ ነገር ሁሉ እንዴት ሊፈጠር ቻለ ከተባለ ከመናፍስት ውጊያ አንጻር ካየነው አጋንንት እናትና አባት ላይ ያለ አጋንንት ልጆቻቸው መጀመሪያ በመልካም መልኩ እንዳያሳድጉ ያደርጋቸዋል። መጀመሪያ አብሮ ይወለዳል። አብሮ ባይወለድ እንኳን ቡዳ ሆኖ ይገባል። ከዛስ
ለወላጆቻቸው ልጅ እንዳይሆኑ ያደርጋቸዋል። ልጆችን ማለት ነው። በራሱ መንገድ ያሳድጋቸዋል። ወላጅም የገዛ ልጁን እንዲበድል ሊያደርገውም ይችላል። ከዛ በራሱ መንገድ ያሳድገዋል። ወላጆች በተለይ ልጆቻቸውን በፈሪሃ እግዚአብሔር ካላሳደጉ፣ አሁን ትልቁ ችግር ይሄ ነው። ወላጆች ልጆቻቸውን በፈሪሃ እግዚአብሔር ማሳደግ አለባቸው። ካልሆነ ግን ልጆች በወላጆቻቸው ላይ የሚነሱ አስቸጋሪ ልጆች ይሆናሉ። ገና ከልጅነታቸው ቅዱስ ቁርባን እንዲቀበሉ ማድረግ፣ ሁለተኛ ደግሞ ቅዱሳት መጻሕፍትን እንዲያነቡ ማድረግ ያስፈልጋል። ካልሆነ ግን ልበደንዳና የሆነ ትውልድ ይፈጠራል ማለት ነው። አንዱ ይሄ ነው። ስለዚህ አጋንንቱ አብሮ ይወለዳል፣ በራሱ መንገድ ያሳድጋል። ሰይጣናዊ ጸባዩን እየገለጸበት ትዕቢተኛ እያደረገው ያሳድገዋል። ከዛ ልጅ ለወላጅ ማይታዘዝ አስቸጋሪ ይሆናል ማለት ነው በስተመጨረሻ። ይሄ ነው አንዱ። ከዚህ አንጻር ነው እንደዚህ አይነት ነገር የሚፈጠረው። ስለዚህ አሁንም እየታዘዘ አይደለም ልጅ ለአባት እና ምን እናድርግ? አሁንም ማድረግ የምትችለው አንድ ነገር ነው እቴ፣ አባትሽን ልጁን እንዲታገሰው ምከሪው። እሺ፣ ምን እንዲያደርገው? እንዲታገሰው በስነ ስርዓት። አሁን እኔ ያስረዳሁሽን ለአባትሽ አስረጂው። አባዬ ወንድሜ እኮ ወዶ አይደለም። ምን ብሎ አይደለም? የሰማሽ ነው አይደል? ወንድሜ ወዶ እኮ አይደለም። መጀመሪያ እናትና አባት ጋር ዛር ካለ ያ ዛር ከልጅ ጋር አብሮ ይወለዳል። እናንተ ቆርባችሁ እናንተ የጌታን ስጋና ደም ተቀብላችሁ ማትወልዱት ከሆነ ሳትወልዱ ያልወለዳችሁ ከሆነ፣ ሁለተኛ ሲቀጥል ደግሞ ቅዱስ ቁርባን ማይቀበል ከሆነ ወይም ደግሞ በመንፈሳዊ ሕይወት ካላሳደጋችሁት ልጃችሁን አብሮ መንፈሱ ያድጋል ከልጆች ጋር አብሮ ከልጆች ጋር ያድግና ምን ያደርጋል? ስራውን ይሰራል። ልጅን በራሱ መንገድ ያሳድገዋል። ስለዚህ ለአንተ ልጅክ እንቢተኛ እንዲሆን ያደረገብህ እኮ ልጅ ሳይሆን ልጅ ውስጥ ያደፈጠ መንፈስ ነው ትይዋለሽ። እና ምንድነው? ልጅን ታገሰው። አንደኛ ምን በለው? ወንድሜ ታገሰው፣ ወዶ አይደለም። ሁለተኛ ደግሞ ጸልይለት፣ ተይዞ ነውና። ምን በልለት? ተይዞ ነውና ጸልይለት። አዎ፣ በዚህ መንገድ ይስተካከላል። በተለይ አባት ለልጅ ሲጸልይ እጅግ በጣም ወሳኝ ነው ወንድሞች። ንስሐ እየገባ ስጋው ደሙን የተቀበለ እባክህ ልጄን ወደ መስመር አስገባልኝ እያለ የሚማጸን ከሆነ እግዚአብሔር ያስገባለታል ልጁን ማለት ነው። እና ልጅን የምታስተካክለው በሁለት መንገድ ነው። አንደኛ ጸልይለት፣ ሁለተኛ ታገሰው፣ ሶስተኛ ምከረው። አዎ መምከር። ስትመክረው ደግሞ ጌታ ሆይ ልጄ ቃሌን እንዲቀበል እባክህ አድርገው፣ ልጄን በአንደበቴ የሆነ እባክህ ምከረው እያልሽ እንዲነግረው አድርጊ፣ እንዲመክረው። አንድ መረዳት ያለብን ነገር ይሄ ነው። አንቺም ደግሞ የድርሻሽን ተወጪ ለወንድምሽ። አባትም የድርሻውን ይወጣ፣ አንቺም የድርሻሽን ተወጪ። ቅድም የመከርኩት ምክርን ተግባራዊ አድርጊ። አንደኛ ጸልይለት፣ ሁለተኛ ደግሞ ቃለ እግዚአብሔርን መሰረት አድርገሽ ምከሪው። ስትመክሩት ደግሞ መጽሐፍ ቅዱስ ቃል አንብቡ። በማርያም እህት ወንድሞች፣ ክርስቲያን እህቶቼ፣ ኦርቶዶክሳውያን እህት ወንድሞቼ፣ ለምንድን ነው መጽሐፍ ቅዱስ ማታነቡት? ለምን አናነብም? እኔ በጣም ይገርመኛል። አናነብም ብዙዎቻችን ነው። በቃ መጽሐፍ ቅዱስ እኮ በየቤታችን አለ፣ ቁጭ አድርገነዋል፣ አናነበውም። ለምን እንዴ? የተሰጠን እኮ እንድናነብ ነው፣ የገዛነው እኮ እንድናነብ ነው አይደል? ነው አይደለም? መልሱልኝ እስቲ። እንድናነብ እኮ ነው። ግን ለምንድን ነው ማናነበው? ቁጭ በቃ እናነበውም። እሱም ያየናል፣ እኛም እናየዋለን። በቃ ቁጭ መደርደሪያ እያሞቀ ቁጭ። ለምን እንዴ? አረ አንብቡ ወንድሞች፣ አንብቡ። ያልገባችሁን ጠይቁ። መጽሐፍ ቅዱስ ሳነብ እንደዚህ አይነት ጥያቄ ተፈጠረብኝ። ከምን አንጻር ነው? ምን ችግር አለ? እንማማር፣ እያነበብን እንማማር። እግዚአብሔር እኮ በመጽሐፍ ይናገራል። ሰውን በመጽሐፍ ያናገራል። መዝሙር 86 ቁጥር 6 ላይ እግዚአብሔር ለሕዝቡ
በውስጡም ለተጻፉ በእግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል እኮ። እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል እና አንብቡ። እኔ ይገርመኛል ኦርቶዶክስ ውስጥ እያሉ አንዳንድ እኔ በጣም ቸልተኛ ክርስቲያኖች አያነቡም። ሌላ እምነቱ ሲገቡ ግን መጽሐፍ ቅዱስን ማንበብ ይጀምራሉ። በጣም ይገርመኛል። ማን ነው አይምሮን የደፈነው? ኦርቶዶክስ ውስጥ እያለክ እምነት ውስጥ እያለክ መጽሐፍ ቅዱስ እንዳታነብ ያደረገ ማን ነው? ማን ነው እንዳታነብ ያደረገሽ? እና በጣም ነው የሚገርመኝ ወንድሞች፣ ባለማንበባችን በጣም ተጎድተናል። ባለማንበባችን በጣም ተጎድተናል እና አንብቡ ፕሊስ። ያጽናናል እኮ ቃል እግዚአብሔር ያጽናናል በእውነት እና ልናነብ ይገባል። የሐዋርያው ቅዱስ ጳውሎስ መልእክታትን አንብቡ። ቅዱስ ጳውሎስ በጣም ይመክራል። በተለይ ገላትያ መልእክት ላይ ገላትያ መልእክት የስጋ ስራ የመንፈስ ስራ እያለ ሲተነትን እና ልናነብ ይገባል። ዮሐንስ ራእይን አንብቡ። በጣም የምወደው የመጽሐፍ ቅዱስ ክፍሎችን ነው እየነገርኳቸው ያለሁት። ዮሐንስ ራእይ ልትቀበሉ ያለ መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። በራድ ወይም ትኩስ እንዳይደለ ስራ ነው አውቃለሁ። ዮሐንስ ራእይ ላይ ነው ያለው ይሄ ቃል። የነቃሁን ነቅተህ ጠብቅ፣ ይሄ ማንም አክሊል እንዳይወስድብህ ያለን አጽንተህ ያዝ። ዮሐንስ ራእይ ላይ ነው ያለው ይሄ ቃል። አንብቡ መጽሐፍ ቅዱስ። ቁጭ አድርገን ዝም ብለን በቃ እድሜን መጨረስ ለምን? እኛም ተለውጠንበት ሌላውን ያልገባ እኮ ሊኖር ይችላል። መጽሐፍ ቅዱስ ስታነቡ ጥያቄ ይፈጠርባችኋል። መዓት ጥያቄ ይፈጠራል አውቃለሁ። እንጠይቃ፣ ከሚያውቁት ጎን ጠጋ ብለን እንማማር። እዚህ ጋር የመጽሐፍ ቅዱስ ቃል እንደዚህ የሚል ቃል አለ፣ ምን ለማለት ነው? ማወቅ እፈልጋለሁ። ምን ችግር አለ? እንማማር፣ እንጠያየቅ እርስ በርስ። ከሚያውቁ ጠጋ ብለን መማማር ወይም ደግሞ አንድምታ ገዝቶ ማንበብ አለ እኮ። አንድምታ እህት ወንድሞች እንዴት ደስ ይላል ብታዩት። አንድምታውን ስታነቡ ግዙ። እሺ አንድምታ ፎቶ አንስቼ ቆይ ላሳያችሁማ። ደስ የሚል እኮ የአንድምታ መጽሐፍቶች አሉ እኮ። እነኛን መጽሐፍቶች እየገዛችሁ ማንበብ ልመዱ። አይሰማም? መልካም። ይኸውላችሁ ላሳያችሁ ነው ምን አይነት መጽሐፍ ገዝታችሁ ማንበብ እንዳለባችሁ። ይታያችኋል? ከታች ለቅቄላችኋለሁ። ምን ይላል እስቲ? ይታያል አይደል? የሐዋርያት የቅዱስ ጳውሎስ መልእክት ከምን እስከ ምን ይላል? ከሮሜ እስከ ገላትያ። በቃ እንዲህ አይነት መጽሐፍ ገዝታችሁ አንብቡ። እሺ ስታነቡ፣ ይሄ መጽሐፍ የምታነቡ ከሆነ ማንኛውንም የመጽሐፍ ቅዱስ ጥያቄ መልስላችኋል። አሁን ከእንትን ላይ ካለው ማለት ነው ከምታነቡት። ያለ እነኚህ ግን ዝም ብላችሁ ብታነቡ ላይገባችሁ ይችላል። መጽሐፍ ቅዱስ ዝም ብላችሁ ስታነቡ። አሁን ከስርም ለቅቄላችኋለሁ። እስቲ ምን ይላል? ሁለተኛውስ ምን ይላል? እስቲ አንብቡት። ቅዱስ ጳውሎስ መልእክት ከምን እስከ ምን? ከኤፌሶን እስከ ዕብራውያን። በቃ እንዲህ አይነት መጽሐፍቶችን እየገዛችሁ አንብቡ፣ ትጠቀሙበታላችሁ። በጣም ብዙ ትማሩበታላችሁ። ይሄ አሁን የለቅኩላችሁ እነኚህ መጽሐፍቶች አንድ ባንድ እያንዳንዱን መጽሐፍ ቅዱስ ቃል ተንትኖ ያብራራላችሁ ነው። ይሄ ማለት እንዲህ ነው፣ እንዲህ የሚለው ቅዱስ ጳውሎስ እንዲህ ለማለት ፈልጎ ነው እያለ ያብራራል፣ ያውም ከነ ማስረጃ። ይሄን ካነበባችሁ እህት ወንድሞች፣ ማንም ሰው ከመጽሐፍ ቅዱስ የሆነ ጥያቄ ቢጠይቃችሁ ጥቅስ መዞ በደንብ አብራርታችሁ ትመልሳላችሁ። በደንብ ትንትን አድርጋችሁ ነው የምትመልሱት፣ ምንም አይነት ጥያቄ ቢፈጠር ማለት ነው። ለአብነት ይሄን ያክል አነሳውላችሁ እንጂ ሌሎችም አሉ። የመጽሐፍ ቅዱስ መዝሙረ ዳዊት ራሱ አንድምታ ራሱን የቻለ
ይሰማል? ምን አላችሁኝ? ይቅርታ ወንድማችን ሰማን ወንድማችን ማይክ ተከፍቶ መሰለኝ። መልካም የኔን ነው ሚንሾካሾክ አለ። የሌላ ሰው ማየት ተከፍቶ ነው ያንተ አይደለም። መልካም እሺ። ይኸው ከታችም ደግሞ አሳየዋችሁ። ይሄንን መጽሐፍ ግዙትና አንብቡት። እሺ ሌላም ለቅቄላችኋለሁ። ምን ይላል? አሁን ከታች የጻፍኩላችሁ የለቀኩላችሁ መዝሙረ ዳዊት መዝሙረ ዳዊት ንባብና ትርጓሜ። በትክክል በቃ እንደነኛ አይነት መጽሐፍቶችን ገዝታችሁ አንብቡ። ስታነቡ የመጽሐፍ ቅዱስ ላይ ያለውን ጥያቄ ለእናንተ ግልጽ ያልሆነውን ወይም ደግሞ አሕዛብ አጣመው መጽሐፍ ቅዱሳችሁ እኮ እንዲህ ይላል እያሉ የሚነግራችሁ የሚሸውዷችሁን ይሄን ስላላነበባችሁ ነው የሚሸውዷችሁ። ግራም ያጋቧችሁ እነኚህ መጽሐፍት ስለማታነቡ ነው። ትርጓሜውን ስለማትረዱት ነው ማለት ነው። መምህር ፍለጋ ሩጫ፣ እነኚህ ካነበባችሁ እራሳችሁ መምህር ነው የምትሆኑት። ማለቴ አውቃችሁ ታሳውቃላችሁ እንጂ ገና ለማወቅ መምህር ፍለጋ ሩጫ አትሄዱ። ተገንዘባችኋላ? ከዚህ ውስጥ ማንም ሰው ጥያቄ ቢጠይቃችሁ ቆይ እስቲ ከዚህ ጥቅስ እስቲ ትርጓሜውን ልመልከትሉና መጽሐፉን ገልጣችሁ ታነባላችሁ። ምን እንደሚል ምን ለማለት ፈልጎ እንደሆነ ወዲያው ትገነዘባላችሁ ማለት ነው። ለሰውም በቂ ምላሽ መስጠት ትችላላችሁ። እራሳችሁም ደስ እያላችሁ ታነቡታላችሁ ማለት ነው። እና እህት ወንድሞች ፕሊስ መጽሐፍ ቅዱስ እናንብብ። እግዚአብሔር ለእኛ በመጽሐፍ ቅዱስ ይነግረናል፣ በቅዱሳት መጽሐፍት ይነግረናል አድሮ። እነኚህን አይነት መጽሐፍት የምናነብ ከሆነ ደግሞ ራሳችን ተምረንበት አውቀንበት ሌላውንም ጭምር እንለውጠዋለን፣ እናድነዋለን ማለት ነው። እና ቅዱሳት መጽሐፍትን አንብቡ። እናንተ ስታነቡ ሌላውንም የመምከር አይምሯችሁ እያደገ እየሰፋ ይመጣል። ግን ስታነቡ ጸሎት ይቅደም። እሺ ምን ይቅደም? ጸሎት ይቅደም። አይምሮዬን ክፈትልኝ፣ እዚህ ውስጥ ያለውን የመጽሐፍ ቅዱስ ቃል አንብቤ ተገንዝቤ እንድረዳው፣ ራሴም ተለውጬ ሌላውን እንድለውጥበት፣ ራሴ ተምሬ ሌላውን እንዳስተምርበት፣ እንድመክርበት እባክህ መድኃኒዓለም ሆይ እርዳኝ ብላችሁ ለማንበብ ሞክሩ ለማለት ያክል ነው። እና እህቴን ጥያቄ የጠየቅሽኝ ወንድምሽን ስትመክሪ ዝም ብለሽ ብቻ አባትን ስማ ምናምን ስትዩ ላይሰማሽ ይችላል። ግን መጽሐፍ ቅዱስ ጥቅስ እየጠቀሽ በመሃል አሁን ምን ይላል መሰለሽ? መጽሐፍ ቅዱስ መጽሐፈ ሲራክ ላይ አሁን አባቱን የሚጠላ በእግዚአብሔር ዘንድ የተነቀፈ ነው ይላል። አባቱን የሚጠላ በእግዚአብሔር ዘንድ የተነቀፈ ነው፣ እናቱን የሚያሳዝናት ደግሞ በእግዚአብሔር ዘንድ የተረገመ ነው ይላል። እንዲህ አይነት ጥቅስ አሁን እያመጣሽ ነው የምትመክሪው። ዝም ብሎ ሳይሆን እንዲህ አይነት ጥቅሶችን እያመጣሽ ትመክሪዋለሽ። ምርቃቱ ትደርስልህ ዘንድ ቢጠራ አቤት ቢልክ ወዴት ብለህ አባትን አክብረው። የአባት ምርቃት የልጅን ቤት ያጸናል፣ የእናት እርግማን ስር መሰረት ይነቅላል። እንዲህ ያል ስትመክሪው ይደነግጣል፣ ሊሰማሽ ይገደዳል። መስማት ባይፈልግ እንኳን ቃሉ እንዲሰማሽ ያስገድደዋል። የምትጠቅሺው ቃላቶች የመጽሐፍ ቅዱስ ቃላቶች ማለት ነው። አባትን እናትን አክብር፣ እግዚአብሔር አምላክ በሚሰጥ እድሜ እንዲረዝም። ኦሪት ዘጸአት ምዕራፍ 20 ላይ እግዚአብሔር አምላክ በሚሰጥ እድሜ እንዲረዝም። ስለዚህ ወንድም እባክህ እድሜ እንዲረዝም አባትን እናትን አክብር፣ ስማቸው። ማሰማ ከሆነ ግን እድሜ ነው እያጠረ የሚመጣው። እድሜን ከጊዜ ወደ ጊዜ እየቀነስክ ነው እየመጣ ያለው አባትን ባሳዘንኩ ቁጥር። ሰነፍ ልጅ ለአባቱ ጸጸት ነው ይላል መጽሐፍ ቅዱስ። አሁንም መጽሐፈ ምሳሌ ላይ ምዕራፍ 17 ቁጥር 25 ላይ ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችው ምሬት ነው ይላል። ለወለደችው ምሬት። እንዲህ አይነት ጥቅሶችን እያመጣሽ ትመክሪዋለሽ ማለት ነው። ለምን ታስመርራታለህ? እናትን ለምን ታጸጽተዋለህ? ምን ነው በወለድኩት ምን ነው ባልወለድኩት እንዲል ለምን ታደርገዋለህ? እሱን የወለድኩበት ቀን እንዲል ለምን ታደርገዋለህ እያልሽ ለአባት እናታቸው ደግሞ በመታዘዛቸው በረከት ያገኙትን እነ ያዕቆብን
እነ ይስሐቅን ታሪክ እያመጣች ደግሞ ትመክሪዋለሽ። ኦሪት ላይ አሉ እነኚህ ያዕቆብና ይስሐቅ እንዴት አባት እናቶቻቸው እንደሚታዘዙ እና በዚህ መልኩ ሰውን መለወጥ ይቻላል። በምክር ስትመክሪ እንደዛ እያደረግሽ ደግሞ ከመምከርሽ በፊት ጌታዬ መድኃኒዓለም እኔ አላዋቂ ነኝ፣ እኔ ደካማ ነኝ፣ እኔ ሰው ወንድሜን ምን ብዬ እንደምመክር አላውቅም፣ ግን እባክህ አምላኬ ወንድሜን ለመምከር ወንድሜን ለመለወጥ ያለኝን ፍላጎት አይተ እባክህ ወንድሜን እንድለውጠው በአንደበቴ የሆነ ተናገር እባክህን አምላኬ። በአንደበቴ የሆነ ወንድሜን ገስጽ፣ ወንድሜ የሚለወጥበትን ቃል ተናገር። የኔን ድምፅ ሰምቶ እሱ ውስጥ ያደፈጠ እምቢተኛ የሚያደርገውን ክፉ መንፈስ እሰረው፣ ገስጸው፣ ወንድሜን ደግሞ ለንስሐ አነቃቀው። እንዲህ እያልሽ ነው መምከር ያለብሽ፣ መጸለይ ያለብሽ። ጸልየሽ ከዛ ትመክሪያለሽ። እስቲ አቡነ ዘበሰማያት በጸለይ አንደበቴ ልምከረው ትያለሽ። እስቲ ሰላም ለኪ ባደረሰ አንደበቴ ልምከረው። ያኔ በዚህ ትለውጪዋለሽ ማለት ነው። ግልጽ ነው አይደል እህቴ? አዎ ግልጽ ነው። ቃለ ሕይወት ቃለ በረከት ያሰማል። ወንድሜ አንድ ጥያቄ ልጨምር። አጠር ሁለተኛ ያለ ለየት ያለ ጥያቄ ከሆነ ሌላ ጊዜ ነው የምጠይቂው። አንዳንድ ጥያቄ ነው እህቴ የሚፈቀደው። ለየት ያለ አይደለም። ቁምጣ ያለች ናት እህቴ፣ እርጉዝ ናት እና እንትን ቡና ፍሬ ቡና እየበለች እዛ ሀገር ስናሄድ ነው ስምና አሁን እግሯ እህቴ ቋላ አንድ እግሯ ቋልና አንደኛ ድምፅሽ አይሰማም፣ ሁለተኛ ደግሞ አንዳንድ ጥያቄ ብቻ ነው የሚፈቀደው። እሱ አጠር ራሱን ያለች የቻለ ናት። ጥያቄ ነው። ራሱን የቻለ ቀን ትጠይቂያለሽ እህቴ። እኔ አንዳንድ እሺ ጥያቄ ብቻ ነው ያልኩት፣ ለዛ ነው። እሺ ይቅርታ። እሺ እሺ፣ ችግር የለውም። እሺ አመሰግናለሁ። ቃለ ሕይወት ቃለ በረከት ያሰማልን። ይሁን አሜን አሜን እህቴ። መድኃኒዓለም እሺ ተራ ይጠብቅ። አሜን። እሺ ሁለት ተራ ቁጥር ነው ቁጥር ምን ያልተጠራሁም፣ ይቅርታ። መልካም ቀጥይ እሺ እህቴ። እሺ እንደምን አደራችሁ። እኔ የምጠይቀው ስለ ልጄ ነው። የ5 ዓመት ልጅ አለኝ እና ሁሌ በሳምንት በሳምንት ስጋ ደግሞ ይቀበላል። ግን ሁሌ የማስተውለው ምንድን ነው ሲተኛ ማታ ላይ እህ ልክ ቁርባን የተቀበለ ቀን ሻክ ያደርጋል። እንደዚህ ድንግጥ ነገር የማለት አለ አይደል? እየደጋገመ እንደሱ ይላል። ከእንደገና ጥርሱን ያፋጫል። ከዛ ምን እናደርጋለን? እኔና ባለቤቴ እሱ ላይ እሺ ያለውን መንፈስ እየጠራ እህ ግንባራችን ላይ እናስረዋለን። ባለቤቴም በራሱ እኔም በራሴ ማለት ነው። እሱ ላይ እሺ እንደዚህ ጥርሱን የምታፋጩ ሻክ እንዲያደርግ የምታረጉት እንደዚህ ንዝር ነገር እንደዚህ ድንግጥ የምታስብሉት ወደ እኛ ኑና ታሰሩ ስንል እሱ ጋር የሆነ እንቅስቃሴ ከእንደገና ደግሞ እንደዚህ ለቃሉ ይቅርታ እንጂ ፈስ በቃ ፈስ ብቻ ያደርግበታል። ከዛ የቁርባን ቀን ልክ እንደዛ ያደርገዋል። ሁለተኛ ደግሞ እኛ ያለንበት ቤት ታች ላይ ውሻ ያላቸው ሰዎች አሉ እህ እና ልክ እንደዚህ መንፈሱ የሙት መንፈስ ምናምን እንደሚላክብን አውቀናል። እና መንፈሱ ሲመጣ ነው መሰለኝ ታች ያለው ውሻ እያለ የሆነ እንደማላዘን ነገር ይላል። ከዛ ስንገስጸው ደግሞ ጥፍት ይላል። እና ይሄ ከምን አንጻር ነው? አንድ ልጄ ላይ እንደዚህ ቁርባን ሲቀበል የሚያደርገው ነገር ከምን አንጻር ነው? ሁለተኛስ ውሻው እንዲህ የሚጮኸው በትክክል የሙት መንፈስ ሲላክ ይታየዋል ወይ? ይሄ እንድትመልስልኝ ነው የኔ ወንድም። እኔ የምልሽ ልጅሽ ያ- ይታመማል ማለት ነው ከዚህ በፊት? ምንም በሽታ የለውም፣ ጤነኛ ነው፣ ምንም ነገር የለበትም። ልክ ቁርባን ግን እዚህ በሳምንት አንዴ ስለሆነ ቅዳሴ ያለው አላሳልፈውም። የሆነ እንደው አጋጣሚ የሚከብድ ነገር ከሌለም በስተቀር እንወስደዋለን እና ተቀብሎ ሲመጣ ልክ ማታ ላይ ነው ሲተኛ እንትን ይላል። ልክ እንቅልፍ ውስድ ሲያደርገው ሌላ ጊዜ የማይለው ማለት ነው። ድንግጥ እግሩ እጁ ሁሉ እንዲህ ሻክ ነገር በቃ እንደዚህ ድንግጥ ነገር አለ አይደለ? እንደሱ እያለ ረጅም ሰዓት ይቆይና ከዛ ደግሞ ያፋጫል ጥርሱን ሌላ ጊዜ የማያፋጨውንና ባለቤቴ ደግሞ ፊልድ ይወጣል አንዳንድ ጊዜ ስራ ሳምንትም 2 ሳምንትም ቆይቶ ይመጣል። አሁን እኔና ልጄ ብቻ ስንሆን ጥርሱን ማፋጨት ብዙ የለም። ልክ ባለቤቴ ሲመጣ ጥርሱንም ይጀምረዋል። ቁርባንም የተቀበለ ቀንና እንዳልኩ ይሄ ሻክ የሚያደርገውና ጥርሱን የሚያፋጨውን እሱንም ልክ እንደዛው እንጂ ምንም ሌላ የሚያማው ነገር ምናምን ምንም የለም። ኖርማል ልጅ ነው። ስለዚህ ስጋው ደግሞ በተቀበለ ቀን ጥርሱን ያንከቻክቻል። እንደገናም ደግሞ የተቀበ እንደ ንዝረት አይነት ነገር ያ ታዩበታላችሁ። ስለዚህ እንደሱ እንደዚህ እናያለን። አሁን የአንቺ ጥያቄ እዚህ ጋር
ስጋው ደግሞ በተቀበለ ቀን ለምን እንደዚህ አይነት ነገር ፈተና ይገጥማል ነው? አዎ አንድ እሱ፣ ሁለተኛ ነገር ደግሞ ባለቤቴ ሲሄድ ብዙም ጥርሱን ማፋጨቱ ይጠፋል። በቃ ልክ እሱ ሲመጣ ያው ጸሎት እናደርጋለን፣ በአቅማችን እንጾማለን፣ እንጸልያለን፣ እንሰግዳለን፣ በመቁጠሪያ እንቀጠቅጣለን፣ አስራትም እናወጣለን በአቅማችን። ግን እሱ ሲመጣ እንደዛ ያደርገዋል። እሱም አያርፍም። በቃ ስለሱ በጣም ይጸልያል። ያው ግራ ለማጋባት ነው፣ ግራ ለማጋባት ለማስጨነቅ፣ ስጋው ደሙን መቀበሉን እየጎዳው እንጂ እየጠቀመው እንዳልሆነ እንዲያስብ ዓላማው እሱ ነው። አንደኛ ለምሳሌ ስጋው ደሙን በምታቀበሉበት ቀን ጠብቆ እንደዚህ አይነት ምልክቶችን የሚያሳይ ከሆነ ግራ እንድትጋቡ ነው ዓላማው። በቃ እንደዚህ አይነት ነገር እየተፈጠረ ከሆነ ያንቀጨቀጨ ከሆነ እየነዘረ ከሆነ ስጋው ደሙን ማቀበላችን አግባብ አይደለም ማለት ነው ብላችሁ እንድታስቡ ማለት ነው። ዓላማው ይሄ ነው። ግን እናንተ ደግሞ በሌላ መንገድ ተርጉማችሁ ተረዱት። ስራ እያሰራው እንዳልሆነ ግልጽ ነው አይደል? ስጋው ደግሞ ስራ እያሰራው እንዳልሆነ በአጭሩ መንፈሱ እንደሚረበሽ፣ ስጋው ደሙን በተቀበለ ቀን ልጅሽ በተቀበለ ቀን መንፈሱ ሰላም እንደሚያጣ፣ ተረጋግቶ ስራውን መስራት እንደማይችል፣ የእግዚአብሔር ጥበቃ እንዳለ በዚህ መልኩ ነው ልትረጅ የሚገባው ነገር። ሌላው መንፈሱን ከልጃችሁ ላይ ከኔ ላይ ተነስ እኛ ጋር መተታሰር መልካም ነው። እሱ ጥሩ ነው፣ ቀጥሉበት አሁንም። ምክንያቱም ልጃችሁ አጋንንቱን የመቋቋም ከመዋጋት እናንተ ብርታት አላችሁ፣ ከሱ ይልቅ ብርታት አላችሁ። ስለዚህ መንፈሱን ልጃችሁ ላይ ሆኖ ከሚፈታተን ከእናንተ ተነስቶ እናንተ ብትቋቋሙት ይሻላል። ይሄ መልካም ነው፣ ጥሩ ነው፣ ቀጥሉበት። ግን ዋና ዓላማው ምንድነው? ግራ ማጋባት ነው። ተረዳሽ አይደል? ሌላው ደግሞ መንፈስ ሲታደስ ምልክት ይሰጠናል ብለሽ ነበር። ሲመጣ በነገራችን ላይ እንደዚህ አይነት ምልክት የሚያሳይ ከሆነ እንዲጨነቅ ነው ማለት ነው ዓላማው። አስጨንቅ፣ ሰላም ንሳቸው ተብሎ በተለይ በልጃችሁ በኩል መተት የሚላ ከሆነ ዓላማው ጠብቀ እንዲጨነቁ፣ ግራ እንዲጋቡ፣ እንዲፈሩ። እዚህ ጋር አንዲት እህቴ ነበረች በውስጥ መስመር ከዚህ በፊትም ስናወራ እና ልጃቸው ላይ መተት ይላካል እና እያሰቃያቸው ብዙ ፈተና አድርሶባቸው ነበረ እና እናትን አባትን እንቅልፍ ሰላም ይነሳቸዋል። በዚህ መልኩ የሚላክ መተት አለ ልልሽ ፈልጌ ነው። ልጅ ላይ ያድራል ያ መንፈስ። ታዲያ እነኚህ ሰዎች ምናልባት በትዳራቸው ላይ የቀኑ ሰዎች ከሆኑ የእናንተን አብሮ መኖር፣ አብሮን ተጋብቶ ሰላማዊ ህይወት መኖር በምትኖሩት ኑሮ የሚቀኑ ከሆነ እነኚህ ሰዎች መተት ይልኩና ያ መንፈስ ደግሞ የእናንተ ሰላም አይደል ማጥፋት የሚፈልገው፣ ልጃችሁን እንደ መሳሪያ ይጠቀማል ማለት ነው። ዓላማው እናንተን ሰላም ማሳጣት፣ እረፍት መንሳት፣ እፎይ ብላችሁ ወይኔ ልጅ ምን ሊሆን ነው ብላችሁ እንድትሳቀቁ ዓላማው ነው። ግን እናንተ ቀጥሉበት፣ ስጋው ደግሞ ማቅረቡ አከታትሉ፣ ልጃችሁንም አሳልፋችሁ ስጡ፣ በስሙም መልካም ስራ ስሩ። ለምሳሌ ዝክር መዘከር፣ ለምሳሌ ለአንድ ቅዱስ መልአክ አሳልፋችሁ ትሰጡና በዛ መልአክ ስም ምን ታደርጋላችሁ? ዝክር ትዘክራላችሁ ማለት ነው። ልጃችሁም ሲያድግ ወይም ሴት ከሆነ ስታድግ ያንን ቅዱስ እንድትዘክረው ታደርጋላችሁ ማለት ነው። መልኩን እንድትጸልይና እንድትዘክረው። ተረዳሽ አይደል? እንዲህ አይነት ጥበቃ እንዲደረግለት ከእናንተ የሚጠበቅባችሁን ታደርጋላችሁ ማለት ነው። እየሰማሽን ነው አይደል? እየሰማሁ ነው ዲያቆን። የሚገርምህ ነገር ልጄ የቅዱስ ሚካኤል ነው፣ ወንድ ነው እና መተት እንደሚላክብን አውቀናል። የሚላከውም ወደ እኔና ወደ ባለቤቴ ነው። እዚህ የእኛን ልክ እንዳልከው የእኛን ጥሩ ነገር የማይፈልጉ ሰው አለች፣ አውቀናታል ማለት ነው። እና ይሄ ነገር የጀመረው ከመቼ ነው የሚገርምህ? የዛሬ ወደ 3ኛ ዓመት እየሄደ ነው። ማርያም ቤተክርስቲያን ውስጥ ሆነን በቃ እኛ ንግስ ነው ልናነግስ ነው የሄድነው። ከዛም መታ እየለፈለፈች እንዲህ የንዴቷን ማለት ነው እየለፈለፈች ዝም ነው ያልኩት እኔና መታ ነካችኝ። ተንጠራርታ ነው በሰው መካከል ላይ ማለት ነው ግንባሬን ነካችኝና ከዛ በወሩ እኔ መታመም ጀመርኩ ማለት ነው። ሆስፒታል እሄዳለሁ።
እሰቃያለሁ። የሚገርም በጣም ነው የምሰቃየው፣ በህመም እሰቃያለሁ። በቃ ይሄ ነው የማይባል ሰውነቴ በጣም እስክከሳ ድረስ ማለት ነው። ከሰባ ምናምን ኪሎ 50 ቤት እስክገባ ድረስ ማለት ነው። እሺ እና የምንኖረው አሜሪካን ሀገር ነው። ከዛ በቃ ሰውነቴ ልክ እንዳልኩ ከሳ ሆስፒታል እሄዳለሁ። በጣም ታምሜ በቃ እሄዳለሁ። የሚሉት አሁን ምንድነው ሳምባሽ ላይ ያበጠ ነገር አለ። እሱ ግን ይሄንን ያክል ስቃይ ሊያመጣም አይችልም። ማንም ሰው ላይ ሊፈጠር የሚችል ነው። ካንሰርም አይደለም ምንም አይደለም። ኦፕሬሽን አናደርግሽም። ኦኬ ታዲያ ምንድነው የሚያመኝ ስላቸው የማይወስዱት ደም ምናምን የለም። 10 ምናምን አይነት ምናምን የማልገባበት ማሽን የለም። እስካሁን ድረስ የሚገርም 3ኛ ዓመት ሊይዝ ነው። ይሄ ነው የሚባል በሽታ የተነገረኝ ነገር የለም። ከዛ ደግሞ የሙት መንፈስ እንደሚልኩ ልክ እንዳልኩ የውሻ ምልክት ይሰጣል። ስንገስጸው ይጠፋል። እመቤቴ በቃ ጸሎት ቤት ገብቼ ደግሞ እመቤቴ በቃ እስኪ እኔ እንደው ዝም ብዬ እንትን እንዳልን ምንድነው ነገሩ እስኪ ስል ያችን ሰው በቃ በህልሜ ስታሯሩጠን የሆነ ነገር ስታረገን ምን ስትለን እንደሱ ነው የሚያሳየኝ ማለት ነው። እና በትዳራችን የሚቀና በእርግጥ አለ። ልጄ ቅዱስ ሚካኤል ነው። ልጄንም ልክ እንደዚህ እንደዚህ የስላሴዎች ቀን እየተጫወተ ድንገት እኮ ነው ሆኖ የማያውቀውን እየተጫወተ ወደቀና መሬቱ መታውና ፌንት ሆነ። ሩጬ እኔ ጮኬ እንዲህ ባለቤቴ አንስቶት እንትን ሲል ሩጬ የአርሴማን ከዚህ ከዲሲ ያመጣ ነው ጸበል ነበረ ስናደርግበት ብድግ አለ። ልክ ማሚ ምን ሆነሽ ነው ምናምን ነገር አለኝ። እና በቃ በእንደዚህ አይነት ስቃይና ፈተና ውስጥ ነው ያለነው። መልካም እህት አለምዬ፣ አንድ መረዳት ያለብሽ ነገር አለ። ምንድን ነው ካልሽኝ፣ በህመም የምትሰቃይ ከሆነ ጸበል ጠጪ። ጸሎት በምታደርግበት የጸሎት ውሃ ምን ጊዜም ተጠመቂ፣ ጠጪው። ለምሳሌ ሰኔ ጎልጎታ፣ ሰኔ ጎልጎታ፣ መልካ ቅዱስ ሩፋኤል እየጸለሽ ምን ጊዜም ማታ ማታ ጸሎት። በቃ በአጭሩ ዛሬ ቀኑ ሙሉ ያደረግሽበትን የጸሎት ውሃ አይደለ? እሱ ማታ ማታ እየጠበቅሽ ከጾም በኋላ ከቻልሽ ጠዋትና ማታ ወደ ስራ ከመውጣትሽ በፊት፣ እንደገና ደግሞ ማታ ማታ ከስራ ስትገቢ ጠብቀሽ ተጠመቂም ጠጪም። ይሄ በጣም ይጠቅምሻል እህት ወንድሞች። እኔ በህይወቴ ለውጥ ያየሁበት ነው። ከራሴም ተሞክሮ ጭምር የምነግራችሁ፣ ለእናንተ መመክራችሁ ጤናማ ያደርጋችኋል። በእውነት ግን ስትጠመቁ ጠይቁት መድኃኒዓለምን ምን እንዲያደርግላችሁ ነው የምትፈልጉት በምትጠመቁበት። ለምሳሌ አሁን ከመጠመቃችሁ በፊት ጌታዬ የኔ አባት መድኃኒዓለም ዓለማትን ሁሉ የፈጠርክ እባክህን ስለ ድንግል ማርያም ብለህ በምትወዱት ቅዱስ ስም ይሄንን የምጠመቅበትን የጸሎት ውሃ፣ የምጠጣውን የጸሎት ውሃ፣ የወይራ ዘይቱን፣ አሁን እኔ እንደዛ ነው የማደርገው፣ እናንተም እንደዛ አድርጉ እሺ። የምጠመቅበትን የጸሎት ውሃ፣ የምጠጣውን የጸሎት ውሃ በሃይላንድ ወይም በጆግ አስቀምጣችሁ ማለት ነው የምትጸልዩበት የጸሎት ክፍላችሁ ላይ። ዘቢቡንም ልክ እንደዛው፣ ዕጣኑንም መቁጠሪያውንም አስቀምጣችሁ ጌታ ሆይ ቅዱስ መንፈስን እባክህ እዚህ ውስጥ አሳድር ትላላችሁ። ምን አድርግ? ቅዱስ መንፈስን የምጠመቅበት የጸሎት ውሃ ላይ፣ የምጠመቅበት ላይ፣ የምጠጣው ላይ አሳድር። ጌታዬ መድኃኒዓለም እስትንፋስን ከእስትንፋሴ ጋር አዋህደ እፍ በልበት በዚህ የጸሎት ውሃ ላይ ትሉታላችሁ። እምነት እኮ ነው ዋናው። ስንጠይቅ እንደዛ ነው ማለት ያለብን። በእምነት ከጠየቅ ይደረግልሃል። አምናችሁ በጸሎት የምትጠይቁትን ይደረግላችኋል አይደል? ራሱ ጌታ መድኃኒዓለም አምናችሁ በጸሎት የምትለምኑኝን አደርጋለሁ። ስለዚህ እናንተም ተረጋግታችሁ በፍጹም ልባችሁ ከጸሎቱ በኋላ ስለ ድንግል ማርያም ብለህ፣ ስለ ቅዱስ ሚካኤል ብለህ፣ አሁን ለምሳሌ ዛሬ ዋሉት ቅዱሳን እነማን ናቸው? ዓመታዊ ጽዋለ ጽድቅ እና እጨጌ ዮሐንስ እኚህ ናቸው አይደል? ሁለቱ ቅዱሳን። ስለ እጨጌ ዮሐንስ ገድላቸውም ጸልያችሁ፣ ገድል አላቸው ሁለቱም፣ አቡነ ጽዋለ ጽድቅም እጨጌ ዮሐንስም። ገድላቸውን ባታገኙ እንኳን መልካቸውን፣ ገድል ባታገኙ እንኳን ቢያንስ መልካቸውን፣ ሁለቱንም ባናገኝስ ምን እናድርግ? መልኩንም ገድላቸውንም ስግደት እንስገድ። መጀመሪያ ምን እያልን እንደ አቅማችን ወይ 41ም ሊሆን ይችላል። አብዝተህ መስገድ 100 ስግደትም መስገድ ትችላለህ እንደ አቅምህ። ምን እያልክ አሁን የአቡነ ጽዋለ ጽድቅ አምላክ ማረኝ፣ የአቡነ ጽዋለ ጽድቅ አምላክ ራራልኝ፣
የአቡነ ጽዋ ለጽድቅ አምላክ በምሕረት አስበኝ፣ የአቡነ ጽዋ ለጽድቅ አምላክ የልቤ መሻት ፈጽምልኝ ያላችሁ ትሰግዳላችሁ። ከዛ ትጸልያላችሁ። ስለ አቡነ ጽዋ ለጽድቅ ብለህ ስለ አቡነ ጨጌ ዮሐንስ ብለህ እባክን ይሄን የምጠጣውን የጸሎት ውሃ ቅዱስ መንፈስን አሳድርበት፣ በቃል ኪዳናቸው አስብና አጥምቀኝ በዚህ የጸሎት ውሃ ትሉታላችሁ። ይሄም የጸሎት ውሃ የምጠመቅበትና የምጠጣው የጸሎት ውሃ አንደኛ ለነፍሴ ድነት፣ ለነፍስ ለስጋዬ ፈውስን ጤናን ማግኛ፣ ለርኩሳን መናፍስት እሳት፣ ርኩሳን መናፍስት የሚታሰሩበት እንዲጋለጥ ከሆነ የሚጋለጡበት፣ የሚሸኙበት፣ ከህይወቴ የሚወገዱበት፣ በረከት ማገኝበት፣ ፈውስ ጤና ማገኝበት። ከዚህ በሽታ አሁን የሚያሰቃያችሁ ከሆነ ወይ ኩላሊት ሊሆን ይችላል ወይ ልባችሁን ድክም ነው ማለት ከልብ ድካም በሽታ መፈወስበት አድርግልኝ አንተ የኔ ጌታ የዓለም አዳኝ ኢየሱስ ክርስቶስ። አምናችሁ በጸሎት የምትለምኑትን ትቀበላላችሁ ብለሃል። እኔም አምኜ ይሄን ጥያቄ ይሄን ልመና በፊት አቅርቤያለሁ። ሳይገባኝ ተገብቶኝ አይደለም፣ ሳይገባኝ በቸርነት ተማምኜ። እናም አምላኬ እባክህን እስትንፋስን ከእስትንፋሴ ጋር አንድ አድርገህ እፍ በልበት ሁሉና በጌታዬ በኢየሱስ ክርስቶስ ስም የተባረከ ይሁን፣ ለእኔ ፈውስ ማገኝበት፣ ለአጋንንት የሚታሰርበት፣ ከህይወት የሚወገድበት ይሁን ብላችሁ 3 ጊዜ እፍ እፍ እፍ። ካመንክ ይደረጋል አይደረግም? እስቲ መልሱልኝ። ይደረጋል። ዋናው ምንድን ነው? ማመን እምነት ነው። እምነት እንደ እምነት ነው እኮ የሚደረግልህ። ዋናው ትልቁ ነገር እምነት ነው። ከዛ በኋላ በእርቃናችሁን እንትን የምትታጠቡበት አለ አይደለም? ቤታችሁ በራችሁን ቆልፋችሁ ልብሳችሁን አውልቃችሁ ያወለቃችሁትንም ልብስ እዛ ላይ ነው አርከፍኩበት ጸበል በአብ በወልድ በመንፈስ ቅዱስ ስም የተባረከ ለአጋንንት እሳት ይሁንበት ይሉና ያወለቃችሁት የምትቀይሩት ልብስ አለ አይደል? እሱ ላይ ማርከፍከፍ፣ የምተኙበት መኝታችሁ ላይም ቤታችሁ ላይም ትረጩታላችሁ። ከዛ በኋላ የቀረውን የጸሎት ውሃ ምን ትጠመቁበታላችሁ? ምን እያላችሁ? የአቡነ ጽዋ ለጽድቅ አምላክ ማረኝ፣ የአቡነ ጽዋ ለጽድቅ አምላክ አጥምቀኝ፣ የአቡነ ጨጌ ዮሐንስ አምላክ አጥምቀኝ፣ በዚህ በጸሎት ውሃ አጥምቀኝ፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው እያላችሁ ትጠመቃላችሁ። ፈውስህን ላክልኝ፣ ግልጽ ነው አይደል? ፈውስህን ላክልኝ፣ ሰውነቴን አንጻት ቀድሳት። ትጠመቁና ስትወጡ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያላችሁ ልብሳችሁን ትለብሳላችሁ ማለት ነው። በእውነት በዚህ መድኃኒዓለም ይረዳችኋል፣ ሰውነታችሁንም ከበሽታ ይጠብቃል። እና ይሄን አድርጉ እሺ እህት ወንድሞች። መዝሙረ ዳዊትንም የጸለያችሁበትን በአጭሩ ዛሬ ቀኑን ስትጸልዩበት የነበራችሁትን የጸሎት ውሃ እስከ ማታ አስቀምጡትና ምግብ ከመመገባችሁ በፊት ትጠመቁበታላችሁ። ጸሎቱንም የጸሎት ውሃውንም ትጠጣላችሁ ማለት ነው። ይሄን አድርጉ። ልጅም ካላችሁ ልጃችሁንም አጥምቁበት፣ እንዲጠመቅበት ንገሩት። ወይም ደግሞ የሚጠመቅ ራሱ ከሆነ ወይም እናንተ የምታጠምቁ ከሆነ አጥምቁት። የእናንተን አራያ ይይዛል። ከዛ ያ ልጃችሁ እናንተ የምታደርጉትን እያየ እንደናንተ ይለማመዳል ማለት ነው። ይሄ በጣም ይጠቅማል። በእውነት ወንድሞች ለራሳችሁ ሐኪም ሆናችሁ ማለት እኮ ነው የምታደርጉ ከሆነ ለራሳችሁ ሐኪም ሆናችሁ ማለት ነው። እና በዚህ መልኩ በአጋንንት በኩል የሚመጣውን በሽታ ማራቅ ይቻላል። በጸጋ ደዌ በጸጋ ይባላል አይደል? ምንታገስበት አቅም ይሰጠናል፣ አቅም እናገኛለን። ደዌ በጸጋ ከሆነ በፈጣሪ ፈቃድ የታዘዘ ደዌ እንኳን ከሆነ ያንን ፈተና የምንወጣበትን ብርታት እናገኛለን። አንድ በዚህ መልኩ ራሳችሁን አክሙ በቤታችሁ። እሺ ምን አድርጉ አልኳችሁ? ራሳችሁን አክሙ፣ ለራሳችሁ መድኃኒት ሁኑ በዚህ መንገድ። እና እህቴ አንቺም ይሄን አድርጊ፣ ልጅሽንም እንደዛው። ሌላው መናፍስት ሌላው ደግሞ እህቴ መተት የምታደርግብሽን ሴት ካወቅሽ ጸልይላት። ምን አድርጊላት? ጸልይላት። እንደውም ጸሎት ልክ ስትጀምሪ ጌታ ሆይ
መተት የሚያደርጉብኝ ሰዎች ራራ አላቸው በይ። ምን በላቸው? ራራ አላቸው እባክህ። ልባቸው ለንስሐ ሕይወት አዘጋጀው። ጌታዬ መድኃኒዓለም የሚያደርጉትን አቁምና ይቅር በላቸው። ከእነሱ የሚመጣው መንፈስ ደግሞ ወደ እኔ እንዳይገባ አግደው። ግልጽ ነው አይደል? ከእሷ የሚመጣው መንፈስ ወደ እኔ እንዳይመጣ አግደው፣ መልሰው። ለእሷ የንስሐ ልብ ስጣት። መናፍስቱን ግን ወደ እኔ እንዳይገቡ አግዳቸው። መጥተው እንዲፈታተኑኝ አይደለም እጠይቅህ፣ እንዳይገቡ ራሱ አድርጋቸው። ጌታዬ ለአንተ ይሄ ሚሳን ነገር የለም። መናፍስቶቹ ወደ እኔ ሳይመጡ እዛው መመለስ ትችላለህ አምላኬ። እኔ አምናለሁ እንደምታደርግ እያልሽ በእምነትሽ ተማጸኝ እንዲመልሳቸው። ለእሷ ግን መጸለይ። ጌታ መድኃኒዓለም ስለሚያሳድዷችሁ ጸልዩ አይደል ያለው? በዚህም ክፉን በክፉ አትቃወሙ አይደል? በመልካም አሸነፉ። በዚህ መልኩ ነው ማሸነፍ የምትችይው እቴ። ግልጽ ነው? እሺ ዲያቆንዬ እግዚአብሔር ይስጥልኝ። ግን የሌሎችንም ጊዜ እንዳልሻማ በውስጥ መስመር ማግኘት እችላለሁ አንተ ጥያቄዎች ስላሉ። መልካም። አሁን ካለኝ ሁኔታ አንጻር ቃል አልገባልሽ እችላለሁ፣ ግን ሪካርድ አስቀምጭና ለማንኛውም ኦኬ ከ3 ደቂቃ አልበለጠ፣ ከዛስ እግዚአብሔር ከፈቀደ ልመልስልሽ እችላለሁ። እሺ ወንድሜ፣ እሺ ጸጋውን ያብዛልህ። እግዚአብሔር ይስጥልኝ። አሜን አሜን። እህት አለምዬ፣ ሌላው ደግሞ ቅድም የጠየቅሽኝ ረሳዋት። መናፍስቶች ውስጥ ታድሰው ሲመጡ ምልክት አያለው። ለምሳሌ የውሾቹ መጮህ፣ እንደዛ ብለሽኝ ነበረ። የውሾቹ መጮህ፣ እንደገናም ደግሞ አንዳንድ እና ሌላስ? አንድ ይቅርታ፣ ሌላ ደግሞ ምንድነው ባለቤቴ ጥሩ ስራ እየሰራ እያለ እንደዚህ ትራክ ላይ ነው የሚሰራው እና ትራኩ እሺ ድንገት በቃ ያላሰበው ሊበላሽ ይችላል ተብሎ የማይታሰብ ነገር ማለት ነው። አሁን ቅርብ ቀን ራሱ የዛሬ ሳምንት ነው 2 ሳምንት እሺ እየሄደ ምንም ችግር ሳይኖርበት ልክ እቃውን የሚሰጥበት ቦታ ላይ ሲደርስ መኪናው ቀጥ አለ። በቃ ይሄ ብሬኩ ምናምን ምንም በቃ አልንቀሳቀስም አለው። ከዛ ቢያየው ቢሰራው ወደዚህ ቢል ምን ቢል የሚገርምህ ነገር መኪናውን ራሱ እሱ ከመንዳቱ በፊት ጸበል ይረጨዋል። ሁል ጊዜ እንደዚህ አይነት ልምድ አለው። መልካም፣ ይቀጥልበት። አሁንም አዎ ጸበል ይረጨዋል፣ እጣን ያጨስበታል። ምን ይላል ግን ከዛ በኋላ ምን እንደሆነ በቃ መኪናው አሁን እንደዚህ ከጀመረ ራሱ እጣን ማጠን የጀመረው ቅርብ ጊዜ ነው። ጸበል ግን ብዙ ጊዜው ነው፣ ረጅም ጊዜው ነው። ከዛ ጸበሉን እንትን እጣኑን ከጀመረ በኋላ ግን ልክ እንዳልኩ የማይሆን ቦታ ላይ ቀጥ አለና ብዙ ሺህ ዶላሮች ነው ያስወጣው። ለዛ እንትን ለማለት ለማስተካከል ማለት ነው። እሺ እና ይሄም ራሱ ከዛ አንጻር ነው ተስፋ ለማስቆረጥ ነው። ተስፋ ለማስቆረጥ ነው እንደዚህ የሚያደርገው። ለምን አደረክ? በአጭሩ በቀል ማለት ነው። ወይም ደግሞ እሷው መፍትሄ ነው ብሎ ነው አይደል የጀመረው? ጸበል መርጨቱን፣ እንደዚህ አይነትን ነገር ማድረጉን፣ የጸሎት ውሃ መጠቀሙን። አጋንንት ደግሞ መፍትሄ እንዳልሆነ አድርገው ማሳየት ይፈልጋሉ። እንዲያምን ማለት ነው። እሱ ማሳመን ይፈልጋሉ። ተረዳሽ አይደለ? ስለዚህ ብዙ ጊዜ የእህት ወንድሞች ስግደት ጀምራችሁ ጸሎት ጀምራችሁ ካሁን ይስተካከላል ብላችሁ ተጠብቁ፣ የሚብስበት ጊዜ የለም። እናንተ እኮ የምትጠብቁት ሌላ ነገር ነው። ያ ነገር ግን ይብሳል። ለምን? ምክንያት ፈተና ነው። ፈተና በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ይላል የእግዚአብሔር በረከት የሚመጣው ከተፈተናችሁ በኋላ ነው። እሺ ግልጽ ነው አይደል? ያን አድርጎ የተባልነውን እናደርጋለን። ስናደርግ ደግሞ ፈተና ይገጥማል አይደል? ለምሳሌ አንድ ነገር ላስረዳችሁ። የሆነ ነገር አድርጎ ተባልን፣ ከእግዚአብሔር ታዘዝን። ማድረግ ስንጀምር ፈተና ደግሞ ይመጣል እንዳናደርግ። ሰይጣን ይፈታተናል በመሃል። ግን የተባልነው ስታደርጉ እንዲደረግላችኋል አይደል? ግን ተቃራኒ ነገር ይመጣል፣ ፈተና ይመጣል። በዛ ነገር ላይ ከጸናንበት የእግዚአብሔርን ስራ ማየት እንጀምራለን ማለት ነው። ከጸናንበት ለጊዜው ነው አጋንንቱ አለው የሚለው ማለት ነው። በሌላ አነጋገር እኛ እስክንፈተን እምነታችን እስኪታይ ድረስ ማለት ነው። አሁን ተረዳሽ? ለምሳሌ አባ እንጦንስ በተራራ ላይ ሆኖ ይጸልይ ነበረ። በሚጸልይበት ሰዓት ሰይጣን እየመጣ ይቀጠቅጠዋል፣ ያንከባልለዋል ተራራው ላይ። ግን እሱ በልቡ ይጸልይ ነበረ።
ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ድረስልኝ ይላል። ከብዙ ጊዜ በኋላ ጌታ መጣና አስጣለው ከአጋንንቱ። እንዴ ጌታዬ፣ ይሄ ሁሉ ስጠራ የት ነበርክ? በአንተ ልብ ውስጥ ነበርኩ፣ ፈተናውን እንድትቋቋም እንድትታገስ እያደረግኩ አለው። አሁን ስለዚህ የጌታን እርዳታ ያገኘው ምን በማድረጉ ነው? አባ እንጦንስ ምን በማድረጉ ነው? በመታገሱ። ትክክል። ለምን ሲጀመር ለምን ተፈተነ? ዋጋ እንዲያገኝበት አይደል? ዋጋ እንዲያገኝበት ነው። ፈጣሪ አሁን ጥሩ ምሳሌ እንድትይዙ የምፈልገው ነገር ለምን ወዲያው ሲጠራ የእግዚአብሔር ስንጠራ ፈጣሪ ይደርስልናል፣ አጋንንት ይሸሻሉ ነው አይደል የተባልነው? ለምን ከጊዜ በኋላ መጣ? ምክንያቱም ዋጋ ያገኝበታል። ከታገሰ ከጸና ዋጋ ያገኝበታል። ወዲያው መጥቶ ፈጣሪ ካስጣለው ግን ተፈተነ ነው የሚባለው? ንገሩኝ እስቲ። ተፈተነ ይባል? አልተፈተነም ማለት ነው። ስለዚህ ተፈትነን ዋጋ እንድናገኝ ነው የተጠራ ነው ማለት ነው። ቅዱስ ጳውሎስ የተናገረውን ቃል አስቡ። ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም አላለ? የተጠራችሁት ስለ እርሱ መከራም ልትቀበሉ ጭምር ነው። መከራው ከማን ነው የሚመጣው? በቀጥታ ከአጋንንት፣ በሰዎችም ሊመጣ ይችላል ማለት ነው። እንፈተናለን። የፈተናውን ዋጋ ደግሞ ከፈተናው በኋላ ነው የምናገኘው ማለት ነው። ልክ እሱም እያደረገ ያለው ነገር ተመልከቼ ነው። አሁን አጋንንቱ እዚህ ጋር የሚፈልጉት ነገር ምንድን ነው? ጸበሉን ሲያደርግ እንዲህ አይነት ነገሮችን የበረከት ስራዎች በእምነት ሲሰራ ተማሮ የሚብስ ከሆነ ትቼ ልተው እንዲሉ ማለት ነው። ተረዳሽ አይደል? አዎ ተረድቻለሁ። ስለዚህ እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል፣ ዋጋውን ያገኛል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። አሁንም ምሳሌ ልስጣችሁ። 40 ጭፍሮች በክርስቶስ ስም ሰማዕት ለመሆን ተስማሙ። 40 ወታደሮች እና ንጉሱ ተናደደና ውርጫማ እንትን ውስጥ ገደል ውስጥ ከተታቸው። ውርጭ ውስጥ 39 ቀን ነው 40 ቀን ሙሉ ቆዩ። እና በስተመጨረሻው በ11ኛ ሰዓት ከ40 ውስጥ አንዱ አለና ተበሳጭቶ ወጣ። መቋቋም ትቶ በቃ ሰልችቶት ሲወጣ፣ ልክ እሱ ሲወጣ 40 አክሊል ከሰማይ ወረደ። ስንት አክሊል ወረደ? 40 አክሊል። ጓደኞቹ አገኙ። ጉድጓድ ውስጥ ያሉ ስንት ናቸው? 39። ከዛ ለ39ኛው አክሊላቸው ደረሳቸውና አንዱ መልአክ አክሊሉን ይዞ ቀረ። ማን ይቀበላት ያችን አክሊል? ይሄን ሳይ ከሩቅ አንድ ሰው ተመለከተና እየሮጠ ልብሱን አውልቆ እዛ ውርጭ ውስጥ ገባና አክሊሏን ተቀበላት። መልአኩ ለሱ አክሊሉን አደረገና ሄደ። ያኛው ግን ከውርጭ ወጣው እንደወጣ ሞተ። አስቡት፣ ነፍሱንም አጣ፣ ምድራዊ ህይወቱንም ዘላለማዊ ህይወቱንም አጣ። በጣም ነው የሚያሳዝነው። ክዶ እኮ ነው የወጣው። እና ለምን ፈጣሪ አላዳናቸውም? በመሃል ቢያድናቸው ኖሮ ተፈተኑ ይባላል እንዴ? ታዲያ አክሊላቸው ዝም ብሎ በነፃ ነው የተሰጣቸው ማለት እኮ ነው። ካልተፈተኑ ስመ እግዚአብሔርን ሳይጠሩ ነው፣ ሳይጠሩ ቀርተው ነው ይሄ ሁሉ ቀን በውርጭ የተሰቃዩት? መልሱልኝ እስቲ። ሳይጠሩ ቀርተው ነው? ድረስልን ሳይሉት ቀርተው ነው ፈጣሪያቸው? ለምን ፈጣሪ ዘገየ? ምክንያቱም ዋጋ የሚያገኙበት ነው፣ እየተፈተኑ ነው ማለት ነው። አሁን ወለተ ኪዳን ገባሽ? አዎ ገብቶኛል። ይሄ ምልክቱ ሲያልኩ የውሻ መልካም። አሁን እዚህ ጋር የትዳር አጋርሽን ይቀጥልበት ያልኩሽ ከዛ አንፃር ነው። እሺ እህቴ፣ እሺ ይቀጥልበት፣ አንቺም ቀጥይበት በመንፈሳዊ ህይወታችሁ። ሌላው መናፍስት ሲገቡ ምልክት ያሳየናል። የተለያዩ ውሾች መጮህ፣ እንስሶች እንደዚህ አይነት ነገር ምልክት ያሳያል። እና ለውሾች ይታያቸዋል ወይ? ይሄ ለኛ በነገራችን ላይ ቁም ነገራችን አይደለም። አጋንንቱ ለውሻ ታየ አልታየ፣ ለእንስሶች ታየ አልታየ፣ ይሄ እኛ የሚያስጨንቀን ጉዳይ አይደለም። ለመናፍስት ይታያሉ። አዎ የሚታዩበት ጊዜ አለ፣ ይታያሉ።
ሲጀመር አጋንንት እንስሳ ላይም ያድራል አይደል? ሰው ላይ ብቻ አይደለም የሚያድረው፣ እንስሳ ላይም ያድራል። ሊያያቸውም ይችላሉ። ግን እኛ ማተኮር ያለብን እንስሶቹ ታዩቸው አልታዩቸው ላይ ሳይሆን መናፍስቱ ሲመጡ ምልክት ማሳየታቸው። ተረዳሽኝ አይደል? ምን ማድረጋቸው? ምልክት ማሳየታቸው። እግዚአብሔር በአንድም በሌላም ያስተምራል። ለምሳሌ በህልማችን አራዊት ወደ ቤታችን ሲገባ ሊያሳየን ይችላል እግዚአብሔር አምላክ። ውሻም ሌሎች ነገሮችን ወደኛ ወደ ቤታችን ሲገቡ ወይ ሲያባሩን ሲነርፉን ሊያሳየን ይችላል። ይሄ ከእግዚአብሔር መልእክቱ ምንድን ነው? ንቃ ማለት ነው አይደል? ለጸሎት ቁም ነው። ጠላት መጥቷል ነው። ስገድ፣ ጸልይ፣ ጹም ነው። ተዘጋጅ ነው። ስለዚህ እኛ ጠላት ቀርቦኛል ማለት ነው፣ መጸለይ አለብኝ፣ መስገድ አለብኝ ማለት ነው ብለህ ለስግደት እነሳለህ። እግዚአብሔር በአንድም በሌላም ግን የጠላትን መምጣት ያሳውቃል ማለት ነው። አሁን ለእናንተ በዚህ መልኩ እያሳወቀ ነው ማለት ነው። ምን እንድትሆኑ? እንድንነቃ፣ እንድትነቁ፣ እንዳተኙ፣ እንድትሰግዱ። ጌታ ሆይ አድነን፣ ከፈተና ሰውረን፣ ጠብቀን፣ ወደ ፈተና እንዳትገቡ ትጉና ጸልዩ አይደል ያለው ማቴዎስ ወንጌል ላይ ምዕራፍ 25 ቁጥር 41 ላይ ምዕራፍ 26 ቁጥር 41 ወደ ፈተና እንዳትገቡ ትጉና ጸልዩ። ስለዚህ ለእናንተ እንደ ማንቂያ ደውል ነው ማለት ነው። ግልጽ ነው አይደለ? እና ይሄን ይመስላል እህቴ። በጣም እናመሰግናለን ዲያቆንዬ፣ ጸጋውን ያብዛልህ፣ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እኔ አይገባኝም ምስጋናት አለምዬ፣ የማልጠቅም ባሪያ ነኝ። መምከር ያለብኝን ነው፣ ግዴታዬንም ጭምር የተወጣሁት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በርቱ። ሌሎችንም ይቅርታ ጊዜያችሁን ስለያዝንባችሁ እግዚአብሔር ይስጥልን። አሜን አሜን። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። በርቱ፣ ጠንክሩ። አሜን አሜን። ዲያቆንዬ አሜን። መልካም። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በኃጢአታችን በበደላችን ብዛት ቅዱስ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዮ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን የሚቀጥል ይሆናል። እግዚአብሔር አምላክ የነገ ሰው ይበለን። በርቱ። እሺ፣ በደንብ እየበረታችሁ ሂዱ። ነገ መጥምቀ መለኮት ቅዱስ ዮሐንስ ወራዊ መታሰቢያ ክብረ በዓሉ ነው። የመጥምቀ መለኮት ቅዱስ ዮሐንስን ገድሉንና መልኩን ጸልየን በጸሎቷው እንድንጠመቅ የመጥምቀ መለኮት የቅዱስ ዮሐንስ አምላክ ማረኝ እያልን ልንሰግድ ይገባል ማለት ነው። እንዲሁም ደግሞ ወንጌላዊ ቅዱስ ማርቆስም ወር በገባ በ30 ይከበራል። የእሱንም ገድሉን መልኩን እየጸለይ ልንማጸን ይገባል ማለት ነው። የማረባው የማልጠቅመው ምናምን ትዩን ወንድማችሁንም በጸሎታችሁ አስቡኝ። በርቱ በርቱ በርቱ። እግዚአብሔር አምላክ ከእናንተ ጋር ይሁን። ደህና ደሩልኝ። ጌታ መድኃኔዓለም የነገ ሰው ይበል። አሜን አሜን። ወንድማችን ቃለ መካለ በረከት ያሰማልን። ጸጋውን